እኔ አሁን የቁንጅና ወደ ስለ አንድ ነገር እኮ ብቻ ነው የምታወራ። ነገም ትጠይቃለህ። እሺ መልሽልን። እንዴት እናርግ? እሺ መልሽልን አይሻ። ያው የእውነት ነው የምልሽ አይሻ። ለምን ይላል መልሰው አይገባህም። ስመልሱልህ እንዴት ልላርግ? አይሻ እውነት ነው አይገባህም እኮ ሁሌም እኮ ይመልስልሃል። አትሰማም። እንዴት እናደርጋለን? የሰውነት እኮ ክብር አለው። የሰው እኮ እምነት እኮ ክብር አለው። እስቲ ትንሽ ለሰው እና ልጅ ክብር ነው ይኖርክ። አያገባህም። ስለዚህ በአምስት ዓመት አይገባም። የመጣሁት ፉሱ ሰላም ብለዋል እና ቤት መተው ውይይት እንድታደርጉ ነበረ። ሞዴሬተር ሁሉ ስልጣኑን በሙሉ ሰጠው። ጥሬውና ነይ ጥሬው ከቤት ወጣ አንተ እሱ ቤት መሄድ አትችልም። አንተ እሱ ጋር መሄድ አትችልም። አሁን ላይቭ ነው እነግረዋለሁ። አሁን ተገናኙ። እኔ ቤት መምጣት እሱ አይችልም። ጠይቂው እሱን። አንቺ እዚህ ቤት ተልከሽ ስትመጪ ሮጠሽ ከመመጪ አንተ ልብ ካለ ስቤ ለምን አትሄድም አትይው። እኔ ቤቴን አልለውም። አሁን ኮስት ይግባልኝ። ያው ያነሳው እንደዚህ ሮጠሽ መጥተሽ ቤቴን ብዙ ጊዜ ጠርቶ አንተ ነህ እንትን ያልከው እምቢ ያልከው እና 6 ምን ትላለህ ታዲያ? 6 ለምን ትላለህ? 9 ነው የተባለው። ያገባት በስንት ነው? የታጨች ነው በ9 በ6 ኦኬ። ወደ ቤት የገባባት እሳሱ 9 ነው። አናፍረበት። ኦኬ። ስለዚህ አታፍሩበትም። የ56 ዓመት ሽማግሌ የ9 ዓመት ህፃን ልጅን ለምን የመቶ አይሆንም? እሱን ወሲብ ያደረጋት ነው የሆንኩ ወሲብ ያ አላህ ተዘርበኛል። የሆንኩ ወሲብ የምር አዲስ ቆይ ነው ሱስ አለበት ወሲብ የለብኝም ግን ነብዩ ሱስ አለበት። ወሲብ በጣም ይወዳል ይላል። ሴትና ይወዳል ነብዩ። ስለ ሐዲሱ እናወራውን ስለ ሐዲሱ እናወራ። አመሰግናለሁ። አካም ሙስሊም ነህ? አሁን የምትተረጉሙት ቁርአን ማለት ነው። እሺ። በትክክለኛው እምነት ላይ ያሉ ያው ሙስሊም ነን ብለው የሚያስቡ ናቸው እንጂ ኩፍር ላይ ያሉ ሰዎች ናቸው የተረጎሙትና እሱን ተከትለህ ሙስሊሞችን መንካት አትችልም። መልካም። እሺ ያንተን ትክክለኛውን ትርጉም አሳየናው። ሎክ ካፊር ኩፍር ላይ ያሉ እስልምና ውስጥ ክርስቲያኖች ናቸው የተረጎሙት ቁርአኑ። ይኸውልህ ክርስቲያኖች ናቸው። ልንገርህ ክርስቲያኖች ናቸው ወይንም ቁርአን የተረጎሙት ወይንስ ራሳችሁ ሙስሊሞች ናቸው? ሙስሊም ነን ብለው የሚያስቡ ማለት ነው። ጴንጤ ክርስቲያን ኦርቶዶክስ እንደሚባለው ሁሉ ማለት ነው። ኦኬ። ሙስሊሞች ገስቱን እየከፈተልኝ ስላሉና ቤቱ ላይ ተጫወቱ። ቀጥል። እና እንደዛ ነው። ስለዚህ እናንተ ቀጥላለሁ እኮ በትክክለኛው ማለት ነው። እስማማለሁ። ያሲን እስማማለሁ። ችግር የለውም። እስማማው ምንድነው እሱ አንተ በመልካም ጸባይ መሐመድ ማለቱ ስህተት ነው። ካፊሮች የተረጎሙት ሚውት አይሻ ካፊሮች የተረጎሙት ይሆናል ማለት ነው። ስለዚህ የእኛውን ትርጉም የእናንተን አሳየኝ። መሐመድማ በምንም ተአምር በመልካም ጸባይ ላይ ሊሆን አይችልም። ሮል ሞዴል ሊሆን አይችልም። ትክክለኛውን ትርጉም የእናንተን ቁርአን አሳየኝ። እኔ መሐመድ መልካም ጸባይ ላይ ነህ የሚለውን ሳይሆን ያልኩት ከዚህ በፊት ያንተን ቪዲዮዎች በጣም ያለው ማለት ነው። እሺ። እና የምታመጣቸው ቪዲዮዎች የምትሰራባቸው ሰዎች ምናምን ትክክለኛ አቂዳ ላይ ያሉ ሰዎች አይደሉም። አንድ ማስረጃ እንዴ አንድ ለምሳሌ ስህተት የሰራሁትን እኔ አልገባኝም። ጥቀስልኛ። ዝም ብለህ የተሳሳቱ ናቸው ስህተተኛ ናቸው ካልከኝ በምን አውቃቸዋለሁ? ማንን ስለማን እያወራ እንደሆነ? አፎይና የሰራኸውን ቪዲዮ አታውቅም? በጣም ብዙ ቪዲዮ ሰርቻለሁ። ሰላም ነው እኮና ናርጂስ ባጭሩ ማለት እንትን መልእክት ስላስተላልፍ ነው የመጣሁት። ፉሱ ሰላም ብለዋል እና ቤት መተው ውይይት እንድታደርጉ ነበረ። ሞዴሬተር ሁሉ ስልጣኑን በሙሉ ሰጠው። ጥሬውና ነይ ጥሬው ከቤት ወጣ አንተ እሱ ቤት መሄድ አትችልም።
አንተ እሱ ጋር ሄደን ተችልም አሁን ላይቭ ነው እነግረዋለሁኝ አሁን ተገናኙ እኔ ቤት መምጣት እሱ አይችልም ጠይቂው እሱን አንቺ እዚህ ቤት ተልከሽ ስትመጪ ሮጠሽ ከመመጪ አንተ ልብ ካለ ስቤ ለምን አትሄድም አትይው እኔ ቤቴን አልለው አሁን ኮስት ይግባልኝ ያው ያነሳው እንደዚህ ሮጠሽ መጥተሽ ቤቴን አልለው ብዙ ጊዜ ጠርቶ አንተ ነህ እንትን ያልከው እምቢ ያልከው አዳምጪ ኮሜንት ጻፉላት ማን ነው እሱ እምቢ ያለው ኮስታውን ገባለታል 17000 ሰው እሱ ጋር ሄጄ ላስተካክልና እና አዳምጪ ኮስታውን ገባለታለሁ ጥሪው እሱ አሁን ገባለታለሁ ኮስት እሱ ቤት ነው ህፃን ልጅ ነኝ እንዴ ወይኔ ለአንተ ጥያቄ ያለኝ ወይኔ በሙሉ እንንገር ሄጃ አውርዳችሁ ሆስት ተጠብቀው አዳምጪ ይጂ ጥሪውና እኔ ያስገባሻለሁ ኮስት ይምጣልኝ አሩጂ ይጂ ኮስት ግባቤው እጠራዋለሁ አውርዳቸው እንዳለ አውርዳቸው አሁን ይጂ ኮስት ጥሪው አንቺ አይደለሽ የምታይን ጥሪውና ነኝ ከዛ ቀበለዋለሁ ኦኬ ጠብቆ እሺ ሳይወርዱ መቀበል ስለማትችል ነው አሩጂ አንቺ አይደለሽ ችግር የለም ይጂ ጥሪውና ነኝ አይደለም ብቻውን ሶስት ሆነው ይግቡ ኮስት ስቤት ነው የጻልኝ ነኝ እፎይ ጥያቄ አለኝ ጥያቄን ተቀበለኝ ደም ሰው ያወራል ልቀጥበት እኔስ ታው እንደው ጭንቅላታቸውን በምን ያህል መጠን ቢሸጡት ነው ብዙ ጊዜ ጠርቶ እንቢ ብለሃል አሪስ ሬስ እኔስ ቀጥል ክርስቲያን ያ 17000 ሰው አስቀምጦ ዘፍዝፎ የሄደ ልጅ ነው በነገራችን ላይ የፈረጠጠ ሳምንት ሙሉ ቀጠሮ ተሰጥቶት 17000 ቤት 17000 ሰው እዚህ ቤት ሲጠብቀው ኮሆስት እየተጠበቀ ነበር አልመጣም ፈርቶ አልመጣም የዊ ጥሪ ቀርቦለት ማለት ነው ስለዚህ እዛ እንደፈለገ ሚውት እያደረገ እያስወረደ እየተሳደበ ማለት ማይንዳችሁን አሰሩት ጭንቅላ እዚህ ካንገታችሁ በላይ ተገጠመው እንድናስብበት ነው ስለዚህ ፌር የሆነ ምንድነው ኮስት ነው በኮስት መግባት ይችላል በቃ አለቀ በኮስት አይደለም ካንተ ጋር አንተ ኮስት ስድብ ብቻ ነው የምችለው ወፎይ ጭንቅላት የለም ስድብ ብቻ ነው የምችለው ሌላ ነገር ሐሳብ ጥያቄ ሲጠይቁህ ማትመልስም ነብይ መሰልኩ እንደኔ ነብይ ነው ተሳዳቢ ባለጌና ተሳዳቢ መሐመድ ነው አሁን በቃ ዛሬ የአይሻ ጉዳይ ተነሳል ያለቅሱብን ነው እንግዲህ ይቻሉት ምንም ማድረግ አንችልም ታለቅሳላችሁ ቀጣይ ልንተባበራችሁ አንችልም የአይሻ ጉዳይ ተነሳ አሁን እየየሊውሉብን ነው ክርስቲያን አንድ አመት አለን ያልገባውበትም ይሄን ቶፒክ ስለ ሴቶች ገብቻ አላቅም ታውቃላችሁ አሁን ያለቅሳሉ በቃ እየየሊሉብኝ ነው ማለት ነው ቀጥል ክርስቲያን ታውቃለህ በጣም ያሸማቅቅ በጣም ያሳፍር ስለሆነ እኮ ነው ኢማጂን ነብይ ብለህ ከዓለም ለአንደኛ ፍጡር ነው የተባለ በጣም በቃ ጸባዩ በጣም መልካም ነው የተባለ በጣም ጥሩ ነው በጣም ሴቶችን ያከብራል በጣም ህፃናቶችን ይወዳል የተባለ ነብይ ገና በ6 አመቷ አንድ ህፃን ልጅ አግብቶ በ9 አመቷ ወሲብ ነው ያደረጋት ሲባል ማን ነው አሁን ይሄን ነብይ ብሎ የሚያምነውና የሚቀበለው ኢማጂን ነብይ ነው ተብሎ ገና አይሻን በህልሜ አላህ አሳይቶኛል አንቺን እንደማገባሽ አይቻለሁ ስለዚህ ህልሙ ካላ ከሆነ ሊረጋገጥ ይገባል ብሎ እንደዚህ አይነት ህልም ያየ ሴሰኛ ነብይ አለ ወይ ነኛ ጥያቄ እንደዚህ አይነት ገና ህፃን ልጅ በሐር ጨርቅ ተጠቅልላ በወሲባዊ በሚመስል እይታ አይቶ የትኛው ነብይ ነው ይችን እንደዚህ አይነት ህፃን ልጅ ያገባው በጣም ያሳፍራል እድሜ ልካችሁን ትሸማቀቁበታላችሁ በዚህ ተግባር በመሐመድ ማለት ነው እድሜ ልካችሁን ታፍሩበታላችሁ አንተዋችሁም ደግሞ ለምን መሐመድ ሐሰተኛ ነብይ ስለሆነ ማለት ነው ሐሰተኛ ነብይ ነው መሐመድ ሐሰተኝነቱ የሚረጋገጠው ደግሞ አንድም በዚህ በትዳር ህይወቱ ነው ከዛ ትዳር ህይወቱ ከ11 ሚስቶች ውስጥ አንዷ አይሻ ነች ህይወቷን በሙሉ ተጎሳቁላ እያዘነች የሞተች ምን ነው አፈር በሆንኩ ምን ነው ሸክላ በሆንኩ ምን ነው ዛፍ ሆኜ በቀረሁ ምን ነው ባልተፈጠርኩ እያለች የነበረች ሴት ነች አይሻ ማለት አያችሁ የመሐመድ የትዳር ህይወቱ ምን ያህል ፌልድ እንደነበረ ምን ያህል የወደቀ እንደነበረ ለዛ ነው ሙስሊሞች የሚያሳፍራችሁ መቼም አንተዋችሁ መቼም ማለት ነው እድሜ ልካችሁን ትሸማቀቁበታላችሁ ወይስ ልምናችሁን ለቃችሁ ትወጣላችሁ እኛ አክቹአሊ እልህ ወይም ደግሞ ሌላ ነገር አይደለም ህይወት እንድታገኙ ነው የመሐመድን ሐሰተኝነት ተረድታችሁ ህይወትን እንድታገኙ ነው መሐመድ የኖረው ነው የትዳር ህይወት ነብይ ተብሎ አምላክ አድርግ ብሎት ያደረገ አንድም ነብይ ስለሌለ ማለት ነው ስለዚህ እናንተ ደግሞ መሐመድ ከራሱ ምንም ነገር አያደርግም ብለው ደግሞ ሙስሊሞች ያምናሉ አላህ ነው የ6 ዓመት ህፃን ልጅ ያጋባው
የ6 ዓመት ህፃን ልጅ አላህ አጋባው ብሎ ሙስሊሞች ያምናሉ። ለምን? ሙሐመድ ከራሱ ምንም ነገር አይናገርም አያደርግም ብለው ስለሚናገሩ ማለት ነው። ስለዚህ እንሄድባቸዋለን በደንብ ማለት ነው። እንግዲህ ሙሐመድ በመልካም ጸባይ ላይ ያለ ነው which is ሮል ሞዴል ነው። ሮል ሞዴል ነው ማለት ነው። ለሁሉ ነገር ሮል ሞዴል ነው። በመልካም ጸባይ ላይ ከሆነ እሱን ሱና ተከተል ከተባልኩ እሱን እንዴት ነው የምከተለው? ይሄንን ቀጥላም በጋብቻን የምሰሉኝ ብሏል ጋር ክርስቲያን ሉክ ይሄን አሪፍ ተመልከቱ። ሱናን ኢብን ማጃህ 1846 ላይ ምን ይላል? ናሬትድ አይሻ ራሷ ናች የተረከችው። ምን ይላል? the messenger of Allah said ያላ መልእክተኛ እንደዚህ አለ marriage is a part of my sunnah ጋብቻ ከሱና መካከል አንዱ ክፍል ነው አለ and whoever does not follow my sunnah has nothing to do with me ማንም የኔን ሱና የማይከተል ከሆነ ከኔ ጋር ምንም የለውም ብሎ ይናገራል። ኢማጂን የሙሐመድን ሱና ካልተከተላችሁ ምንም ላይ አይደላችሁም ማለት ነው። ኑ ግቡ ሙስሊሞች። የ6 ዓመት ህፃን ልጅ ታገባላችሁ። የ6 ዓመት ህፃን ልጅ አግብታችሁ ገና ለአቅመ ሔዋን ያልደረሰች ማለት ነው ያችን ወሲብ አድርጋችሁ እንትን ትላላችሁ ትኖራላችሁ። በ56 ዓመታችሁ የህይወቱን ከግማሽ በላይ እድሜ የኖረ ሰውዬ ገና ህፃን የ6 ዓመት ህፃን ልጅ ምንም ነገር ማታቅ አሸንጉሊት ስትጫወት የነበረች ልጅ ወስዶ ወሲብ አድርጓል ሙሐመድ። ይሄ የነብያችሁ ተግባር ነው። ይሄን ሱና ተከተላላችሁ? አሸንጉሊት የምትጫወት ህፃን ልጅ አታገባላችሁ? ኦራይት አብዱራህማን እንኳን ደህና መጣ። አብደላ ሚውታርክ አብዱራህማን ይሰማል? ይሰማል። መልካም እንኳን ደህና መጣ። እንኳን ደህና አብረን ቆየን። መልካም የነብዩን ሱና ትከተላለህ? ጥያቄያችን ነው። ኧረ አልቀጥልም። ምን ነው? አይ ያው አዋጣም የነብዩን ሱና መከተል? ኧረ አያዋጣም። ሙስሊም ነህ ክርስቲያን? ክርስቲያን ነኝ። ክርስቲያን ኦኬ። አይ ስም አብዱራህማን ነው። ለምን አብዱራህማን አልከው? ያው አይ አካውንቱን ስከፍት 2 አካውንት ነበር በዛ ስለሆነ ብዬ ነው የከፈትኩት። እሺ ሙስሊሞች ነው የምንቀበለው ዛሬ። አብዱ እንኳን ደህና መጣ። እንኳን ቆየ። መልካም የነብዩን ሱና ትከተላላችሁ ወይ የሚል ጥያቄ እየጠየቀን ነበር። በደንብ በጋብቻ የኔን ሱና የማይከተል ከኔ ወገን አይደለም ብሏል ሙሐመድ። ታምንበታለህ? እንዴት ነው የማላምንበት? ኦኬ እንደዛ ካመንክ ነብዩ በ6 ዓመት እንዳገባ አንተ በ6 ዓመት ታገባለህ? በ6 ዓመት አጋቧት ተገናኙት የሚል ሀዲስ ትስጠኛለህ? በ6 አገባ በ9 ተገናኛት እና 6 ምን ትላለህ ታዲያ? 6 ለምን ትላለህ? 9 ነው የተባለው። ያገባት በስንት ነው? የታጨች ነው በ9 በ6 ኦኬ ወደ ቤት የገባባት እሳሱ 9 ነው። አናፍርበት። ኦኬ አታፍሩበትም። የ56 ዓመት ሽማግሌ የ9 ዓመት ህፃን ልጅን ለምን የመቶ አይሆንም? ያ የቆረፈደ ሽማግሌ የ100 ዓመት ማለት እንግዲህ ቆዳው የተሸበሸበ ገና እምቡጥ ጽጌረዳ ያለችን የ30 የወንድ የወሲብ ጉልበት ያለው ወሲብ እንዲያደርጋት ትፈቅዳለህ ማለት ነው። ስለሷ ራሷ ትናገር። አንተ ነህ እንዴ ለሷ ጠበቃ የምትሆነው? እሷ ላይ አንተ ታውቃለህ? አይደለም። አሁን የአይሻ ጉዳይ አሳስቦህ ነው? ስለ አይሻ አይደለም አሁን የምናወራው። ሱና እያወራን ስለ ሱና ስናወራ እንትን ይመለከታል፣ ሰዎችን ይመለከታል፣ እነሱ የሚከተሉትን ይመለከታል። ስለ አይሻ ጉዳይ አይደለም። ምን ሆነሽ? ስለዚህ አንተ ይሄንን ትተገብራለህ ወይ? ምኑ ነው የምተገብረው? በ56 ዓመት እንደ ነብይ የ9 ዓመት ልጅ ትገናኛለህ? ስለደረሰች አግብቷታል። እኔም ቢደርስ ከደረሰች እኔም ማግባት አይቀርም። ምንም ችግር የለው። ከደረሰች በእስልምና ለሙስሊሞች ደረሰች የሚባለው የ56 ዓመት ሽማግሌ የ9 ዓመት ህፃን ልጅ ሲያገባ ነው። ይኸውልህ እድሜ መስፈርት የሚል መጽሐፍ ቅዱስ ላይ ትሰጠኛለህ እኮ። ለእናንተ ደረሰች ማለት ይሄ ነው አይደለ? አይደለም። የጋብቻ መስፈርት አለው ብለህ መጽሐፍ ቅዱስ አለው? አሁን ግን ራስህ መልስ።
የኔን ሰጣለሁ ችግር የለው ስለምንጸየፈው ጤናማም ስላልሆነ እኮ ነው እኛ ቻሌንጅ ያደረግነ ጤናማ ስላልሆነ ነው እሺ ቆይ አንተ ከአይሻ በላይ አንተ ታውቃለህ ስለ አይሻ ምን አገባኝ እኔ አሁን እኮ ስለ አንተ ነው እያወራለሁት እየነገርኩህ አለ ስለ አይሻ ጉዳይ ነው የመጣው ሲጀመር ስለ አይሻ ነው ባነሳለም አይሻ ምንድነች ሱናውን ነው እያወራለሁት አሁንም ታደርገዋለህ እያልኩ እኮ የሆነ ነገር አስማኛ እፎይ አካተል በሴቶች ማለት ነው እሷ ተጀኩና ተበድላ ወይንም ቅድም የሚለው ሰምቼ ነበር ወይኔ አፈር ሆኜ በቀረው ያለችበትን እስቲ አንድ ጥቅስ ስጠኝ ቶሎ በል በሰጥ ከእስልምና ለቀት ወጣለህ ድንጋይ በወንካለችበትን በሰጥ ትወጣለህ ከእስልምና በትዳሯ ዙሪያ ነው ድንጋይ ቆይ ያ ስለ መሐመድ ስትነገር በገነት ውስጥ መስሎን እንትን እንደምትል ምናምን ስታወራ ባልተፈጠርኩ ሞቼ በቀረው ድንጋይ በወንኩኝ ያለችበትን በሰጥ እስልምና ለቀት ወጣለህ ተማኛ አድምጠኝ በትዳሯ ጉዳይ አረመቻች ወይንም ደግሞ ያለቤ ቻሌንጅ አድርገኝ እስልምና ለቀት ወጣለህ አዳምጠኛ ለፖይንቱን ስማኝ ቀድማ በትዳሩ ጉዳይ ያለ እድሜ መመጣጠን ስለመጣ ብቻ ወይኔ አፈር ሆኜ በቀረውበት ያለችበት ብቻን ኤክሰፕሽን አትተህ ብቻ አይደለም በቃ እናው ስለ ትዳሩ እድሜ ነው ስለ እድሜ ነው ያወራለው አዳምጥ ያማረረችበት አለ ወይ ቅድም ክርስቲያን ሲያማር እንዳማረረች አይሻ ተናገረ እሱን ሰምቼ ነው የገባሁት አልክ ክርስቲያን ያወራውን እኔ ሰጣለሁ ችግር የለውም ሰምታኛላ ሰው የሚያማር ባልተፈጠርኩ ድንጋይ በወንኩ ያለችበትን ብሰጥ እንጨት ሆኜ በቀረው ያለችበትን ብሰጥ ስማኛ እኔን ብቻ ስሙኝ አትበል ሰው የሚያማርርበት በጣም ብዙ መንገዶች አሉ ከመንገዶቹ ውስጥ በትዳር ዙሪያ ከሆነ አንድ ጥቅስ ስጠኝ በትዳሯ ዙሪያ ወይንም ደግሞ ያለ እድሜ ጋብቻ ስለሆነ ብቻ አማራ የተናገረችበት ካለ ስጠኝ እስልምና ለቀት ወጣለህ ለምንድን ወጣለ አንተ ብዬ ነው ወጣው ግን አታመጣልኝማ እስልምና ለቀት ወጣ ለስታልኩ እኮ አምጣ ስጠኛው ኦኬ እስልምና ለቀት ወጣለህ ስጠኛ አልኩ እኮ አይ እስልምና ለቀት እንደምወጣ ኮንፌስ አድርግልን መረጃ ካመጣውብህ አይሻ እንደዚህ እንዳማረረች አዎ ኢየሱስ ጌታ ነው ይቀበልልሃል ስለዚህ እስልምና ሐሰት መሆኑን ታሳያለህ ታምናለህ ስጠኛ አልኩ እኮ መሐመድ ሐሰተኛ ነው ትላለህ ክርስትና እውነት መሆኑን ትመሰክራለህ ተናገረው ይሄን ቃል ኢየሱስ ጌታ አምላክ እንደሆነ ትመሰክራለህ ሰምታኛ ላይ አልኩን ሰምቻለሁ በትዳር ዙሪያ ያለ እድሜ ጋብቻ ወይኔ አፈር ያልከውን በለው እኔ መረጃውን ክርስቲያን ካለ ከፍ አደረኩልህ ዛፍም በወንኩ ያለችበትን ድንጋይም በወንኩ ያለችበትን አመጣለሁ ለነግረው እኮ ነው በ9 ዓመቴ ነብዩ ወይኔ ምንድነው ማምታታ ያምታታኝ እኮ ነው በ9 ዓመቴ መሐመድ አግብቶኛልና አልተመቻቸልኝም ብላ እሪ ያለችበት ቀጠል ክርስቲያን ላወራ ነው ቻሌንጅ አድርጋለሁ ለከገባ ቻሌንጅ በዛው መጣ እንደምና አርጋችሁ የለም ስትል ያ ቀጠል ኤኒዌይስ ኦኬ አሁን ሱናውን ተከተላላችሁ አትከተሉ ሱናውን ተከተላላችሁ ነብዩን ሱና አትከተሉ በ9 ዓመት ታገባላችሁ ትገናኛላችሁ ታገባላችሁ ትገናኛላችሁ አትገናኙ እንደ ነብያችሁ ሎክ የ30 የወሲብ ጉልበት ያለው ሰው ነው የ9 ዓመት ልጅ ነው የተገናኛት ይሄንን እናንተ ትገብሩታላችሁ ወይ ታደርጉታላችሁ ወይ ለንጋሬ ፎይ ነገርኩ ታደርገዋለህ እድሜው ከደረሰ የ9 ዓመት ልጅ ትገናኛለህ እንደዚህ የ30 ሰው የወሲብ ጉልበት ይዘህ ያ ማለት እኮ ነው ያ ማለት ምን ማለት ነው 30 ወንዶች የ9 ዓመት ህፃን ልጅ መገናኘት ማለት ነው መሐመድ የ30 የወሲብ ጉልበት አለው የ30 ወንድ ጉልበት ስለ ወሲብ ሁሌ አታውራ ቆይ ልንገርህ ሁሌ ማውራት ያላቅም ያሰኑት ሞታ ነብይ ነው ሁሌም ስለ ወሲብ የሚያወራው እኔ አይደለም አንተ ነህ ስለ ወሲብ የምታወራው ሁሌም ና ከፍል አድርገህና ከኔና ካንተ በላይ ተፈንጥ አዳም ቱሳር ጎባል ከዚህ በፊት ስንት አንስተዋል ሄርስ ስንት አንስተዋል አሁን በዚህኛው ስለምን አለቀመውጣ አለ ብለህ ነው ተሳስተሃል ወላሂ ተሳስተሃል አዳም እሺ እኔ ቤት በዚህ አመት ውስጥ ቤቴን ከፍቼ ስለዚህ ጉዳይ ያወራውበትን እስቲ ይሄን ቀን በለኝ ማይገናንሳ
ከዚህ በፊት አላወራሁም። ስለ እኔ አመት ሊሆነኝ ነው ወለ ቤቴን ከፍቼ በሴቶች ከዚህ በፊት አላወራህም ወይ? ስለዚህ ጉዳይ አላወራህም? ቴንኪው። ከዚህ በፊት አውርተሃል አላወራህም? አውርቼ አውቃለሁኝ። አመት ሊሆነኝ ነው አልኩ እንጂ አውርቼ አላውቅም አላልኩም። አዳምጥ። ነብይህ ምን ብሏል? ቀን በቀን ስለ ወሲብ ነበር የሚያወራው። አንድ በል ሀጅ እያደረጉ ወሲብ እንትን እያሉ ስፐርማቸው ይፈስ ነበር በእጃቸው ላይ። ሁለት በል ወደ ጦርነት ሲሄዱ ስፐርማቸው ይንጠባጠብ ነበር። ሶስት በል ልስጥቅ ጥቅሱን እሱን አናሳይ። አዳምጥ ጥቅስ ተቀበል ላሸክም ተቀበል። አለም ትወርዳለህ። አላፍርበትም እኮ የሰው ልጅ ናቸው። ስሜት እንዳንተ እንደኔ ስሜት። ስለዚህ አዳምጣ በቃ አዳምጥ። እሺ አትጮ ነብይ ሲያወራ ናና ክርስቲያን አዘጋጅልኝ እንትናን ኖ ቃል አዘጋጅልኝ። ስለ ወሲብ ሁሌም ታወራለህ ይሉኛል። ቁርአኑም ሐዲሱም እንዳለ ስለ ወሲብ ነው የሚያወራው ብሎ ያሉትን ሼክ መሐመድ ዘይን የተናገሩትን እንትና አዘጋጅልኝ ቪዲዮ። ታወዛት ዳውለ ቅድሙ ማረጃ ስጠኝ። ማረጃውን መፈልገው አሁን የተጠየቀው መልስ አንሰጠው። ማረጃውን ስጠኝ። ለምን ብዬ ተሰጣለሁ? መረጃ ለምን አባከና? አችልማ ስለማችለው ተረተረ ስለምታወራ አሁን የተጠየቀው መልስ የተጠየቀው መልስ ተረተራ ማረጃ ካለ ስጠኝ። ተረት ነብይ ነው የሚያወራው። ኢዴት ቻሌንጅ አድርገኝ እሰጥሃለሁ። ቻሌንጅ አንድ ጊዜና ቁጭ ብለው መስጊድ ውስጥ ማን ስለ ወሲብን ቁጭ ብለው መስጊድ ውስጥ ስለ ህይወት ለዘላለም ህይወት አይደለም የሚያወሩት። እንዴት ወሲብ ማድረግ አለብን ሰውና እናውራና እንወራደኛማ ሰው ማሳደብ ነው። እሱ ክሌም ላደረገብን ለከሰሰና ሐሰት ክስ መልስ መስጠት ስላለብን ማን ነው ስጣኛ። አሁን እኔ የመጣሁት እዚህ ጋር ሰው ሲሳደብ መስማት አይደለም የምፈልገው። ያኛ እኮ ይሳደብ ነው ነገር የገባበትን እሺ ችግር የለውም ትከፍላለህ ማና። ምክንያቱም አንድ አመት ያህል አውርተን ማናቀውን ገብተንበት የማናቀው ሁሉ ቀን በየቀኑ እዚህ ቤት የምታወራው ይሄንን ነው እንዴት ይለኛል? ይሄ እኮ ክስ ነው። አመት ያህል ገብቼ አላውቅም እኔ እንደዚህ አይነት ድረስ። ቀጥል ክርስቲያን ያሳፍሩና ታንሳብን እፎይ በቃ ብለውና ለምኑኝ አቆማለሁ። እንቶፒ እኔ አላነሳው ትቼ እንደተውኩላችሁ በዛው ልተው ማለት ነው። ግን ስላነሳችሁት ነው አንድ ቪዲዮ ስሰራ እሷን አስጠፋችሁብኝ። ከዛ በኋላ ቤታችሁ ገብታችሁ ለመሸፈን የሐሰት መረጃዎች ማቅረብ ጀመራችሁ። እሱን አይቼ ነው ዛሬ ገባሁት እንጂ እንደምትሸማቀቁበት እንደምታፍሩበት ስለማቅ አልገባበትም ነበር። ያ ሉክ መስጊድ ውስጥ ነው ይሄ ይችን አዳምጡ። መስጊድ ውስጥ ተቀምጠው ስለምን እንደሚያወሩ። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ኢባዳ ነው፣ አምልኮ ነው። ሉክ ኢባዳውን አዳምጡ። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋን እየረካ፣ በአንድ በኩል ደግሞ ኢባዳ ነው ብለን ምን ሉክ ሙሐመድ አይሻን በ6 ዓመቷ አግብቶ በ9 ዓመቷ ወሲብ ማድረጉ ኢባዳ ነው፣ እምነት ነው፣ ዶግማ ነው። የእስልምና ዶግማ አንዱ ኢባዳ ሙሐመድ በ9 ዓመቱ አይሻን ወሲብ ያደረገው ኢባዳ ነው። መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዕ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል ከአላህ። አንተ ይሄ ነገር እንደዚህ ነበረው እንዴ? የምር አላዳመጥኩትም ማለት ነው። ይሄን ኢባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌ አታለው ወደ ጥያቄ ተመለስ። አርባ ኢስላም መስጊድ ውስጥ ነው ይሄ መስጊድ ውስጥ ነው። አርብ ከጁማ ሰላት በኋላ የሚሰጠው መልእክት አለ። እዛ ላይ ከሰላቱን ከልጁ ጋር ጨርሱና ነው የወጣበት ጥያቄ ጠይቁ ወይን ለጠይቁ። ይሄ ከሰላት በኋላ የሚያወሩት ነው መስጊድ ውስጥ። ችግር የለውም። እኛ ከቅዳሴ በኋላ ብለን አምጥተናል እንደ ቪዲዮ። አሁን አንተ መጨረሱ ከሆነ ጨርሱ። እስቲ ይቅርታ አታመጭም፣ ድጋሚ ብትፈጠሪ አታመጭም። አንድ አመት ብታገስሽ አታመጭም። ከቅዳሴ በኋላ መድረክ ላይ እንደዚህ ሚስትህን በደንብ አድርገህ አርክተህ እምነት ነው ምናምን እያለ የሚሰብክ አንድ አታመጭም። እኛ ግን ብልታቸውን ከአህያ ብልት ጋር ግንኙነታቸውን ከዶሮ ጋር እያነጻጸሩ ያሉትን ኡስታዞችሽን እናሳይሻለን። ያንተ ብልት ያያና እንደዛ ልታወራ ከሆነ ማለት ይቅርታ አድርግልኝና
ይቅርታ አድርግልኝና እንደዛ ከሆነ እኮ እኛ ለምሳሌ መስጊድ ስንገባ ወንድና ሴት አይቀየጥም። እናንተ ደግሞ ሁሉም አንድ ላይ ነው ተቃቅፎ እንትን የሚሰራው። እንደዛ ካወራክ ማለት እፎ ይቅርታ አድርግልኝና ማለት ዲስሪስፔክት እናውራ ካን ሪስፔክት ከሆነ ግን የትኛውም እምነት ይከበራል። ኢስላም አለመቀየጥ በመሰረቱ ዝሙትን ይከለክላል ማለት አይደለም። አንቺ በዛ ጋር በዚህ ጋር ሆነ ያው ነው። ከዚህ የሚያልፍ ዝሙት የታለፈ እየተቃቀፉ ቤተክርስቲያን እየዋሉ ዝሙት ነው እሱ ራሱ አንደኛ ነው። ዝሙት የሚመነጨው ከአይምሮሽ ነው አንደኛ። ሁለተኛ ደበበይ ክርስቲያን ክፈትልኝ ሳይድ ቡካሪ 2505 ክፈትልኝ። እንደገና ደግሞ ሙስሊም 1403 ታዘጋጅልኛለህ። ሉክ ዝሙት አብረ ስለሆንክ ብቻማ አይደለም፣ ወይንም ደግሞ አንዱ እዛ ጋር ስለተቀመጠ አይደለም። እንደ እስልምናው we know that ሴት ከፊት መሆን አትችልም፣ ከኋላ ነው መሆን የምትችለው። ስለምትናቅ ነው እንጂ ክብር ስለሰጣት አይደለም። ሴት በፍጹም ከወንድ ፊት መሆን አትችልም፣ ከወንድ ኋላ ነው ያለው። እናንተ አሁን ቅዳሴ ስትሄዱ ሴትና ወንድ አይቀየጥም? ሀቅ አውራና እስቲ ይሄ ሌላ ይቅር፣ ወንድና ሴት አይቀየጥም? በመጀመሪያ ደረጃ ቦታ አለው የኛ ሜቢ ኦርቶዶክስ ኢስላም ሜቢ በምን እናሳይሽ ወይንም እንትን ቪዲዮዎች እናሳይሻለን፣ ችግር የለውም። ለየብቻ ነው። ቢቀየጡም ግን የትልቅ ኢሹ ተደርጎ ቢነሳ አይደለም። መቀየጥና አለመቀየጥ እኛ እንስሳ አይደለንም። ልክ ሴት ልጅ ስትቀየጠን ወተን እንደ እንስሳ ላዋሌ ጉብ ምንል ያውም ቤተ እምነት ቦታ ሄደን እንስሳ አይደለንም። ይሄ አይምሯችን የሚገዛነን እንጂ ቤተ እምነት ቦታ ወተን ሴት ልጅ ከሰሬ ካለች ዘልዬ ጸሎቱን ትቼ ላዋሌ የምሳፈረው እንስሳ አይደለም። ያው ይታይሻል ለወንዶቹ በዚህ ጋር የሴቶች ላይ እዚህ ስናስቀልስ በራን ነው ዝጋ። አንተ ማን ነው የቪዲዮ መከፍተው ዝጋ? ከፎይ ጋር እያወራው ስለሆነ እያሳየሽ ነው። አያስፈልገኝም ፕራክቲስ እኔ ያውቃለሁ ስለሆነ ብዙ እኛ ሰፈር አሉ ስለማቅ ዝጋው ቪዲዮን ሀቢብ እያወራው ነው እኔ በመረጃ እንዲሆንልሽ ነው። ሎክ ስለዚህ ማፊ ሙሽኪላ አውቃለሁ ከሆነ ኢስላም ቢቀየጡም ራሱ አልኩሽ ፎር ቴክ ኦፍ አርጉመንት ተቀየጡ። ቢቀየጡ እንኳን እንዴት ጸሎት ቦታ ሄጄ ጸሎቱን ትቼ ላዋሌ ሰፍርባታለሁ። ይሄንን ያደረገው ግን ማን እንደሆነ ምን ታውቂያለሽ? እስላም በሚያሳዝን ሁኔታ ሳይ ሙስሊም 1403 ኤ ላይ ነብይሽ ወደ ጸሎት ቦታ እየሄደ ሴት አይቶ እንዴት እንደሮጠና ምን እንዳላ ሳይሻለሁ። ቡሃሪ እናንተ ወንጌልም ከእናታችሁ ጋር ታኙ ይላል። ይሄንን እየተሸከምክ ደግሞ ነብያችን ትነካለህ እንደ ወንድም ነው። በስመ አብ እኔ ከፍ ለምን አላደርግሽም? እኔ አሁን ክርስትና ለርቄ እወጣለሁ። ከእናታችሁ ጋር ተኙ ይል ካለ አምጪ እኮ ይሄን እየተሸከምክ አንተ ደግሞ እዚህ ጋር መጣ ነብይ ለመንካት ምን ይጠቅማል? በመቶ ተው ከነብይ ጋር ተው ተብለሃል። በቃ ተው። እስላምዬ ምን ሆንክ? ሰው ልጅ አይደለም እንዴ? ተፈጥሮ አይደለም እንዴ? አንተ ነው ራስህን የፈጠርከው። እስላም ላወራሻት ውሸት ስለሆነች ከእናታችሁ ጋር ተኙ ይላል ወንጌልም ብለሻልና አንድ ማስረጃ ብቻ አላፍርበትም። አንተም የኛን የምታወራውን ሁሉ አውጣ እስቲ ሪል ይሁንና ፕራክቲስ አውጣና እንየው። የምታወራውን ከአፈክ የሚወጣው ሁሉ ነገር ማለት ነው። ቴንክ ዩ። አንቺ ግን ማታመጭም። እኔ ግን ላወራሁት ይኸው ተከፍቷል። በመጀመሪያ ደረጃ ከነብይ ኦሮምኛ ታውቃለህ? በኦሮምኛ አወጣልሃለሁ እኔ ረኮንገቡ ናት ባስታ ረኮንገቡ ሎክ ከሶታቴ ወሊ ገል ማፊ ሙሽኪላ እኔ ማወጣልሃለሁ። Vabbè, ricargo አንዴ ክርስቲያን ricargo አንዴ ባቡን አሳየኝ recommendation to the one who sees a woman እኔ እንግሊዘኛ አልችልም። ግሪያ ፋኖሮሞ እንግሊዘኛ አልችልም። እኔ የማችለውን እየተበተብክብኝ ወደ ልፈታው ነው። እኔ አልችልም እንግሊዘኛ። ያው ወደ አማርኛ መልስልሻለሁ። አረብኛ አንዴ ግሪያ ፋኖሮሞ ታድኝና አፕሊኬሽን አለ አነባዋለሁ እኔ ችግር የለውም። ባስ እሺ ሳይ ሙስሊም 1403 ቁርአን ድዋሰዲ kana fidaa jirtu si ani waan irratti ani ragaasi fidaati sinaafiti sibaas ነገር እንዱብስ ቶሪ አረፋ ያኒ እንግሊፍን በርባዱ ማልታት ብለሱ ዋና ሶፍት ሁንዳፉ ረጋባ ሲቲ ወሊና ሶብና ረኮንጋው እና ምንድነው ማለት ካልቸርሽ እንዴት እንርዳሽ ታዲያ እስላም
የማይቻል ሞት ብቻ ነው ማንም የማያሸንፈው እንጂ በዚህ ምድር ላይ የማይቻል ነገር የለም። ወደ አማርኛ ወደ ኦሮምኛ ዙርና ፍሪ እናነባለን። ይሄ ህዝብ ሚስል ሰላም አገይካ አፕሊኬሽኒ አፋን ኦሮሚፋቲን ነንቀባ ጀተምኒ አኒ ከንጀ ደረት ረጋ ወንጌል ከተረጋ ሲንጀ ደረት አፋን ኦሮሞቲን ሲከና ጀደ ወልዱቢ ወልጀናን ዳይኒ ከሞ ከጀደ አፋን ኦሮሞቲን ባሲ ሪሊ አዱብስኑ ሲንጀ አዲስ አንቀብ ደሞን ቀብዶም አናም አዲስ ብራን ቀብ ማሪፍ እንቀብኒ እንደሱ ሌላ ጥያቄ ኦኬ ለማንኛውም የኛን ታውጣልን እህታችን ረባከ ላወራኸው በፊት ሪል ረጋ ፊዲቲ ሲባሳን ላይ አየኛንም አወጣንልሽ እኮ ስናወጣልሽ እኮ ሰው አታስገቡ እኮ ልወስድም አልኩ። እኔም በማልችለው ቋንቋ ነው አንተ ትግረኛ ብታወጣ ልወስድልህ ነው። ታዲያ እኔ የማላውቀውን ቋንቋ ማላውቀውን ቋንቋ ልወስድልህ ነው። ታዲያ እኮ ችግር የለውም ያንቺን አወጣልሻለሁ። ኤኒዌይስ ወደ ኦሮምኛ ተርጉመው ክርስቲያን ወደ ኦሮምኛ መልሰው እንትን አድርገውና ሀያትን ቀብዳይ በገና ጋር እንዱት አየ ነጋሲ ፋተኦ እስላም ዝርታ ኤንከባ ነው ባዚካ እሺ ባተካ ብራምራ ሳይ ሙስሊም ዳ ሳይ ሙስሊም እንደዛ ነው ሰዲረት ነፈቃደ ሜዳደ ራፎን ደዋሰሪ ኤና አይደል ክርስቲያን ኤሌና እስቲ ማታ ድሮ ወልቃቢ መበለይ ሰይኑ ከማወሮ ቀባርቱ ካሜራን ወኒ ሜ ሀያት ኦኬ ነምበር ኢቨን ሴትን በሰይጣን የሚመስላት ነው። በሰይጣን የሚመስላት ነው። መሐመድ ገና ለገና ሴት አይቶ ሮጦ ያለው አታሸኛ ነሸሽን አመዴቢና ባሳርታ ሌላ አማርኛ መጣል አያስፈልግም። አውጣልኝና ሪል ታውራ ችግር የለውም። ችግር የለውም ይወጣል። ያለው አንዳርበቲ ነች ኦኬ ሰላምታይ ኦኬ እንግዲህ ፈረን ባስቴካ ኦሮሚ ፈረን እሺ ኦሮሚ ፈረን ባስቴ ሞ እንግዲህ ፈረን ብልብላ ከናን እንጂ ማል ከጀሩና ቪዲዮ ደሜ ዱራ ወለ ያጋል ማይን ወንቲች ኦኬ ኦሮሚ ፈረን ባስ ባያ ሶፍት በረማቲ ያው ደስ አስተምታወጣልሽ ተከፍቶልሻል። ያው አንበቤሽ ልብ ስሜ ካሜን ዱቢሳ ቪዲዮ ለማጅራ አካም ዱቢስና እንጀራርታ ክርስቲያን ዱቢስ ኢሰሳ ዱቢስ ሲባን ባሳላ ሲባሱት አራ ቢስሚላህ ስፖርት እየተጫወተ ነው እንደ ቤቱ እያየው እኮ አይደለም። ያው ይታያል። አያት ስተምታወጣልሽ አንብቢው የለን ባቡን አንብቢው ከዛ ይቀጥላል። ማባቴ ቆጡ አይምባቴ ወጣች ኤኔስ ገና የኛንም ልታሳይና ነበር እንዴ? ወንጌል ላይ እናታችሁንም ተገናኙ ይላል ብለሽና ነበር እንዴ? ያለ ውሸት መቆም አይችል ሃይማኖት። ኦልራይት ኡስማን እንኳን ደህና መጣ። ማፋ ከነጥ ኪጅቡ አያት ሳንትሬ ምጮ ከረፋና መና ኮ ኦልቴ አረቹዳ ቁልደ ክርስቲያን
islaamummaa ture irratti dibeetii waliin wala jennaani endan ኔትወርኪንግ እንጂ ጨታ ይሰማችኋል? እሷ waliin taasifnennaan jechuudha. Danda'u kanarratti irraati malee naannisde mata duree biraa immoo kiristaanummaadha moo isin ta'uudhaan jette nama biraa faanatti guddaa. እሺ መልሰው ክርስቲያን ወደ ቶፒካችን ተመለስ። ወደ ቶፒካችን እንመለስና እሺ ወደ ሱናው ተመለሱ። እውነት መሐመድ የነብዩን ሱና ሶሪ ሙስሊሞች የነብያቸውን ሱና ይከተላሉ ወይ? የነብያቸውን ሱና ካልተከተሉ ሙስሊም አይባሉም ይላልና ሙስሊም አይደሉም ወይ ሙስሊሞች? እውነት መሐመድ ቢመጣ ሲያቃቸዋል? አያቃቸውም። ባይዘ አብዛኞቹን አያቃቸውም፣ ይክዳቸዋል መሐመድ። እናንተማ የኔ ተከታይ አይደላችሁ ነው ይላችሁ። ሙስሊም አይደሉም ወይ ሙስሊሞች? እናንተ የኔ ሱና ተከተሉ ከኔ ጋር አይደላችሁ ነው ይላቸው። አብዴት አድርገው ወደና መጣ። መልእክት ነበረኝ። ወደ ቶፒኩ የነብዩን ሱና ትከተላለህ? እኔ ተከታይ ነኝ። ያንን ታይሆን ሁሴን በዛና ቶሎ እያለ ነው። ሁሴን ቤግባው እንዲተውን ካንተ ማለት ነው። እሱ ራሱ ይምጣ ተልኳል። የተላከበትን አልሰማው እንዴ? አሁን ትመልሳለህ? ነብዩን ሱና ትከተላለህ? ለምን ትፈራለህ አንተ? ፍራቻ ምን እንደሆነ እነዚህ ሰዎች አያውቁም እንዴ? ኮስት ግባልኝ አልኩት እኮ እንደ ነብዬ ከቤት ያልወጣም ያለው እኮ 15 ቀን ያህል አይሁዶች ሲያስጨንቁት ከቤት አልወጣም አለ። ከዛ ለምንድን ነው የጠፋው ይሉታል። ቤቴ ውስጥ ውሻ ሞታ አልጋ ስር ተኝታ ነበረ እናም አለ በሷ ምክንያት መገለጥ አልመጣ ብሎኝ ነው አለ። መሐመድ መገለጥ መጀመሪያ ሲመጣለት ሮጦ የተደበቀው ውስጥ ነው የከዲጃ ቀሚስ ውስጥ ነው የገባው ይላል። የከዲጃ ቀሚስ ውስጥ ነው የገባው። ሸፍኝኝ ብሎ ቀሚሷን ገልቦ ነው የገባው። ሮጦ ቤት ውስጥ ሮጦ ተደብቆ ማለት ነው። ወጣ በልና ተወያይ በሉት። ወንድ ከሆነ አቅሙ ካለው ከኔ ፊት የመቆም ብቃቱ ካለው ወጣ በልና ዋን ቱ ዋን እንገናኝ በሉት። ገስት ግባ በሉት። እስተመቼ ነው ፈርተው የሚችሉት ኡስታዞቻችሁ? ቤታችንና እፎይ ቤታችንና ረሳችሁት እንዴ? ከ7 ወር በፊት ቤታችሁ መጥቼ አላስገባ ብላችሁኝ ተሰብስባችሁ ኡስታዞች ታፍሩበታላችሁ። እናንተ ቤታችሁ መጥቼ እናንተ ስላፈራችሁ ብዬ እኔ ቤቴ ስለገባሁበት ይገደል ብላችሁ አዋጅ ያስወጣችሁ ብዬ እኮ ቤታችሁ መጥቼ ነው። ፈንጂ አክሻፊ ብቻ ነው 2ቴ ደጋግሞ 3ቴ ማይማረው ከስተቱ ፈንጂ አክሻፊ ነው። እስቲ ድፈሩና አንቀኑ። እኔ ቤታችሁ መጥቼ ሚዩት አድርጋችሁኝ ይገደል ያስባላችሁት በዛ ምክንያት ነው። አንድ ቀን ድፈሩና ነው እስቲ እኔ ቤት አንድ ቀን ነው እስቲ። እኔስ ቀጥል። ያ ወጣ ብሎ መወያየት ነው። በነገራችን ላይ እንደዛ ይሻላል። አይ ቲንክ ደግሞ እሺታ ይመሰላል። ቤታቸው ሄጄላቸው እንደዛ ወጥ በወጥ ነው ሚዩት አድርጎኝ ገና ሲያዩኝ ከዛ ወዲያውኑ ይገደል ብለው አዋጅ አሳውጀውብኝ ቤታችን ይንጣ ሲሉ እኔ ጭንቅላታቸው ከምር አለማድነቅ አይቻልም። በዚህ መጠን ደደም መሆን መቻል ማለት ነው። እነሱ ቤት ሄጄ የሞት አዋጅ አሳውጀውብኝ ከ7 ወር በኋላ አሁን ድጋሚ አሁን እኔን ለማስገደል ነው የምትጠሩኝ? ምን አድርገን እንዴት አድርገን ነጥብ እናስጥለውና የሆነ ነገር እንትን ብለን ቤታችን ጨቁነ ነው። ከዛስ እንዴት የሞት አዋጅ እናስወጣበት አይነት ስታፍ አትጫወቱ። ፈንጂ አክሻፊ ነው 3-4 ስህተት የሚሰራው። አንዴ ድፈሩና ቤት ነው እስቲ እናንተ አልላችሁም። ቤቴ ለምን ትመጣላችሁ? ተበደል ልትሉ ስለምትችሉ ያው ሜዳ ላይ ዋን ቱ ዋን እንገናኝ ነበር ያልኳችሁ። ኤኒዌይስ ወደ ቶፒክ ባክ አድርግ። አሼ ታይምሽ ነው የሚለው እንኳን ደህና መጣህ። ሰላም በልካም የነብዩን ሱና ትከተላለህ?
ኦራይት በጋብቻ የኔን ሱና የማይከተል እኔ የማይመስል ከኔ ወገን አይደለም ብሏል ነብዩ። ታምንበታለህ? ማለት በጋብቻ የኔን ሱና መከተል አለባችሁ ብሏል። እሺ ምን ትከተላለህ? ከቻልኩኝ። ኦኬ በ56 ዓመት የ9 ዓመት ልጅ ታገባለህ? በ50 ምናምን ዓመት የ9 ዓመት ህፃን ልጅ ታገባለህ? ያገባ ከባል ሚታት ምን አልክ? አይሽ አላገባም ነው ያልከው? ኦኬ አልሰማም ነኝ ሰማል። አሽ ኦኬ ይላል ሙስሊሞች ሆነው ሌላ ዘን እየያት ለመሽም የነብዩን ሱና ተከተላለህ? እፎይ የነብዩን ሱና ተከተላለህ ወይ? አታውርደኝና እንትን ባንተ እኔም አከተላለሁ መቼም ያመንኩበት። ስለዚህ በ6 ዓመት ሳሊት ነው አከተላለሁ እንጂ ዝም ብሎ አይደል። የ6 ዓመት ሳሊት አገባለሁ ወይ? ብቻ አይደል እንዴ? እኔ ላስረዳህ የምፈልገው ማለት ነው ያኮ ደርሻለሁ ብላ እሷ ስለፈቀደ ተአላህ ስለወረደለት ነው የተገባችው እንጂ እና ደግሞ የደረሰች ሴት ናት። ለዛ ነው እንጂ ታለምንም ፍቃድ አይደለም ሰው አላላ። ይሄ ደግሞ በቁርአን እየመጣልህ ነው። አንተ ለየሽ ድርቅ ትላለህ? ኦኬ ደርሻለሁ በ6 ዓመቷ ደርሻለሁ ብላው ነው የተፈጣጠማት። በ6 ዓመቷ ሲጀመር አይደለም። አንተ ምንም አታውቅም። ኦኬ ክፈትልህ ክርስቲያን። እሺ ቢላል አበሻው አንተ በጣም ስለምታውቅ እስኪ ይሄን ሐዲስ አንብብልንና ማንበብ ትችላለህ አረብኛ? ቢላል ኦኬ እኔ ላንብብልህ ችግር የለውም። አንተ ማንበብ አትችልም መሰለኝ። The messenger of Allah married me when I was 6 ወጣ ለወደንሱ አንብበው። ላርስ ያላችሁ ሬስ አለቀባችሁ። ይሄንኛውን ርዕስ አፈርክበት፣ ይሄንኛውን ርዕስ ተሸማቀቃችሁበት። አልቆብናል። ይሄ ርዕስ ነው ያለ። ተሸማቀቃችሁበት፣ አፈራችሁበት። የነብያችሁ ልምምድ ድርጊት ርብቃ ማለት ነው። ርብቃ በ3 ዓመቷ እንዳገባች ማለት ነው። እና ከፍ ላድርጋ እኔ ክርስትና ለቀቅ ይወጣለኝ። የርብቃ 3 ዓመት ያገባችሁ የሚል ካመጣ እስልምናን አንተ ለቀህ ወጣ። ክርስቲያን ነህ እንዴ? ክርስቲያን ነህ እንዴ? አንተ ማስረጃ ኡስታዞች የቀጣጠፉትን አይደለም። ማስረጃውን ክፈት ኡስታዝ ክፈት። እኛ ቤት ዝም ብለህ መርዝ ተፍተህ የምትወጣበት ቤት አይደለም። ማስረጃ ይጠየቃል። እንደ ኡስታዞች ተረት ተረት የሚያወሩት አይደለም። እንኳን የኛንና የእናንተን ቁርአንን በተፍሲርና በአዲስ ነው የምንፈስረው። ማስረጃ ፊልም ትሰራለህ። ማስረጃ ርብቃ በ3 ዓመት ብለሃል። ክፈት 3 ዓመት መሆኑ ክፈት። ያንተ ሳይኮ ተነቃ ብራዘር ተባነነ። ክፈት ኡስታዝ ትላለህ። ጥሪ ሲያቀርቡልህ ይሄ አይመጥነኝም ትላለህ። ድራማ በሬ እየየህን ቀጥላውን ከስሩልና ምን አለ የሚሰማበት የ56 ዓመት ሽማግሌ የ6 ዓመት ማግባት ጤናማ እንዳልሆነ አይምሯቸው አውቆታል። አያቸዋል ምን ያህል እንደተመሸማቀቁበት። በፊት እንደዚህ ያለ እሱም ሌላ ቶፒክ ላይ ነብያቸው ላይ ሲሆን እዩ እየየ ጋይስ ምንም ልንረዳቸው አንችልም። ወይን ትቀበለዋለህ ወይን አልቀበልም ትላለህ። እኔን አኪዩዝ ማድረግ አልችልም። መጽሐፍህን አኪዩዝ አድርገው። እኔ ምንም ልረዳ አልችልም። ምንም ልታገዛ አልችልም። አውራኛ ጋር ለካል ክርስትና ላይ ማስረጃ ነው የምንጠይቅህ። ተገደል ተፈለጥ አንልህም። እንደናንተ መሐመድ አይሻን እንደዚህ በ9 ዓመቷ ተገናኝቷታል ስላልኩኝ ያኔ ይገደል ብላችሁ ነበረ። አትሊስት እሱ ያበጠ እንደዚህ የተወጠረ ጎማ የሚመስልባችሁን አስተንፍሰነዋል። ምክንያቱም እነ ሳዳት ከማል መጥተው ምን አሉ? አዎ ተገናኝቷታል ብለው ስላሉ እፎይ በ9 ዓመት እንዴት ነብያችን ተገናኛት ይላል ብላችሁ የሞት አዋጅ የመጀመሪያ ሳወጃችሁብኝ ቶፒክ ነው።
መቼም ማረሳው የአይሻ ጉዳይ እነ ሳዳት ከማል መጡና ተገናኝቷል። በቃ ተረጋጋችሁ፣ ተንፈሳላችሁ። ጊዜያዊ ማገገሚያን የሰጧችሁ ዘላለማዊ አይደለም። ነብዩ ማድረጉ ብቻ ሳይሆን እናንተ እንድታደርጉ ስለታዘዛችሁ ማለት ነው። ሐዲሱም ቁርአኑም ደግሞ የህፃናትን ጋብቻ ስለሚፈቅድ ማለት ነው። ለሐዲሱ አውራ ስለ ሐዲሱ ኦራይት ቀጥል። እሺ ስለ ሐዲሱ ስናወራ አንተን አካትታለሁኝ። አንተን አይመለከትም? ሐዲሱ ይመለከታል። ስለዚህ ህፃን እንዴት አገባለህ? ለምንድን ማገባ ህፃን? ኦኬ የ6 ዓመት ልጅ ልታገባ ትችላለህ? 6 አይደለም ይላል 9 ነው ብለህ 9 ነው የተገናኙት። እኔ ትገናኛለህ አላልኩም። የ6 ዓመት ልጅ ልታገባ ትችላለህ ነው ያልኩህ። የ6 እንዴት ነው የሚገባው? መሐመድ እንዴት ነው የ6 ዓመት ልጅ ያገባው? የ9 ያገቧት እሱን ወሲብ ያደረጋት ነው የሆንኩ ወሲብ ያ አላህ ተዘርበኛል። የሆንኩ ወሲብ የመር አዲስ ቆይ ነው ሱስ አለበት የለብኝም፣ ግን ነብዩ ሱስ አለበት። ወሲብ በጣም ይወዳል ይላል። ሴትና ይወዳል ነብዩ። ስለ ሐዲሱ እናውራውን ስለ ሐዲሱ እናውራ። እሺ ቀጥል። ባይዚ መሐመድ በጣም ወሲብ ይወዳል። ለምን? ለዛ ነው በአንድ ሌሊት 11 ሴቶችን የሚገናኘው። የ30 ሰው ጉልበት ተሰጥቶት ደግሞ ከዚህ ቅንዝርና ያስጥለኝ አላህ ሆይ ከዚህ የወሲብ የስፐርም እንትኔ አድነኝ እያለ ደግሞ ጸሎት ያደርጋል። ኢማጂን የ30 ሰው የወሲብ ቅንዝርና ተሰጥቶት በአንድ ሌሊት 11 ሴት ወሲብ እያደረገ እንደገና ብቻውን እንትን ይል ነበር። ቆይ እኔ ማወቅ ይመስላችኋል እንዴ? ኦኬ ቀጥል። እሺ አዲሱ ላይ አይደለም አሁን በዚህ ሁኔታ ሆናችሁና ወደ ከእስልምና ወደ ክርስትና እየሰበካችሁ አላህ ያላ ቀጥል። ያላ ቀጥል። ምንድነው የሚለው ሐዲሱ? ከፍ አድርጎ ስለዚህ አንተ ከአባቷ በላይ አንተ ምንም የምታውቀው ነገር የለም። እሺ እፎይ ልንገርህ። አባቷ ምን አለ? አባቷ ነው የሰጣት ለረሱል ሰለላሁ ዐለይሂ ወሰለም። አባቷ ምንም አማራጭ የለውም ነበር፣ ተቃውሞት ነበረ። ግን ነብዩ ተፈቅዳልኛል ብሎ ገገመ። ምን ያድርገው? እንዴት ነው የሚገገው? አባት ከልጁ በላይ ለልጁ ማንም እኮ ለልጁ ከአባት የበለጠ የሚያስብ ሰው የለም እኮ ታውቃለህ። ነብይ እኮ ነው መሐመድ እኮ ነብይ ነኝ ብሎ እኮ ራሱን ክሌም አድርጓል። አባቷም ነብይ እኮ ነው። ስለዚህ መሐመድ የተናገረውን ለዋጭ የለውም ይላል እኮ ሱራ አልአሕዛብ 36 ላይ። ይሄን አታውቅም እንዴ? መሐመድ የደነገገው የወለ ደንጋረ አንድ አብይ አና አይሻ ተቃለት ተዘው ማንም በግዴታ የወሰዳ ሰው የለም። ማንም ማለት እስልምና ውስጥ ግዴታም የለም ሲጀመር። እራሷ አንደኛ አባቷ ተቃረበ ምንድነው የሚታወቀው? አስጨርሰኝ። ቀጥልሽ። አንደኛ አባቷ፣ ሁለተኛ የራሷ ምርጫ ወዳ ተገዳ ሳይሆን ወዳ ደርሳ ነው ወዘ ሄደችው። ያሺ ያው አሁን ውሸት ነው ማስረጃ አምጣ። የወሰዳ ጊዜ ወዳ ፈቅዳ በራሷ ምርጫ መሆኑ ማስረጃ አምጣ። ማስረጃ ስጠኝ። ተገዳ የሚል ነገር ማስረጃ አምጣ። ቅድሚያ አንተ ክሌም ስላደረክ እኔ ክሌም አላደረኩም። ለምን? እኔ እኮ እየተቃወምኩ ነው። አንተ እኮ ማስረጃ አለኝ እያልክ እየተከራከርከኝ ነው። ምን ይሁን ምን ታውቃለች? ጀመር ወዳ ነው ብለህ ስላልከን አሁን ወዳ ነው ብለሃል እናንተ ፕሊዝ። አዎ ከአባቷ በላይ አንተ አታውቅም። ከአባቷ በላይ ደግሞ አንተ አትጨነቅላት ከእናቷ በላይ ችግር የለውም። ስለዚህ አሁን ማስረጃ ስጠን። ምንድነው ማስረጃ መሰጥ? ይሄው እየነገርኩህ እኮ ነው። ተገዷል፣ ተገዳለች የሚል ነገር ካለ ስጠን። አሁን ስጠን። ያ አላህ ገና አሸንጉሊት የምትጫወት ህፃን ልጅ ማለት ነው ለትዳር ወዳና ፈቅዳ መሆኑ እንዴት ነው የምትለየው? ገና አሸንጉሊት የምትጫወት አሁን ለምሳሌ የ6 ዓመት ልጅ አለች እንደው ብትኖርህ ወይም ደግሞ የ6 ዓመት ህፃን ልጅ የምታውቅ ከሆነ በአሸንጉሊት ይሄ አንተ አእምሮ ነው አሻንጉሊት የሚለው። ተው አሻንጉሊት የሚለው አንተ ና ከፍ አድርገኝ ናፎይ ና የኔ አይደለም የነብይህ ነው። ና ተመልከት። ይሄው አይሻ ምን አለች መሰለህ? ይሄንን ስትናገር ስለራሷ የአላህ መልእክተኛ በ6 ዓመት ያገቡኝ በ9 ዓመቴ ወሲብ ፈጸሙብኝ አለች። ከዛ በአሸንጉሊትም መጫወት ነበር አለች።
ይሄው I used to play with dolls ባሻንጉሊት የምትጫወት ህፃን ልጅ ፈቃዷን እንደፈቀደችና እንዳልፈቀደች በምንድን ነው የምታውቀው? ባሻንጉሊት ማንንም ሰው አንጠልጥሎ ወስዶ ነው ወሲብ ያደረጋት። ቆይ የ14 የ15 ዓመት ህፃናቶች ባሻንጉሊት አይጫወቱም? ፈቅዳለች ነው ማስረጃ ልታመጣ ትችላለህ? አይቻልም። ማሻንጉሊት መጫወት ቅርጻ ቅርጽ መስራት በእስልምና ክልክል ነው። እዛ ውስጥ አንግባ። አሁን ፈቅዳለች የሚለው ማስረጃ አለ እና ካልፈቀዱ እንዴት ሰጧት? ኦኬ መልካም ፖይንት። ስለዚህ ምንም የምታውቀው ነገር ይሰዋል። ምንም ሳታውቅ ነው አንጠልጥሎ ተገዷል ስትል ማረጃ አስጠኛ። ተገዳለች አንተ ደንቆሮ መሀይም ብሰጥስ ደንቆሮ ያልከው ሰውዬ አሁን ነብይን ደንቆሮ ነው ትላለህ? ያልኩትን ብሰጥህ ትለዋለህ? ምንም ሳታውቅ አንጠልጥሎ ወሰዳት ብሰጥህ ነብይህን እኔ ነኝ ተሳደብከው ነብይህን ትለዋለህ? አንተ ራስህ መሀይም ነህ። ነብይህን ትለዋለህ ወይ? እኔ ያልኩትን አንተ ነው ያልኩት። ኦልራይት ክፈትልኝ። አንተ ነው ያልኩት። አንተ ነብይህን ትለዋለህ አሁን ያልከውን ምንም ሳታውቅ አንጠልጥሎ ወሰደ ብዬ ስላልኩኝ ሳታውቅ አንጠልጥሎ ወሰደው ደንቆሮ እንደዛ የለም ብሎኛል። ነብይህን ደንቆሮ ትለዋለህ ማለት ነው። ልክ በቀራሌ 18ኛው አያ ላይ ደንቆሮ ብሎ አላህ እንደሚሳደበው ቡሃሪ 3894ን ክፈትልኝ። Look አድርገው። Look, the prophet engaged me when I was a girl of 6 years. ነብዩ በ6 ዓመት አገባኝ አለች። ሚውታር ክርስቲያን ከተራበውሽ ሚውታር ጋር We went to Medina and stayed at the Okay, ቀጥል። Okay, yes, the prophet engaged me when I was a girl of 6. የ6 ዓመት ህፃን ልጅ እያለሁ አገቡኝ አለች። We went to Medina and stayed at the home of Bani al-Hariz bin Khazraj. በባኒ አል-ሀሪዝ ቤት ተቀመጥን አለች። Then I got ill and my hair fell down. ከዛ በኋላ ታመምኩና ጸጉሬ መርገፍ ጀመረ አለች። Later on my hair grew again and my mother Ruma came to me while I was playing in a swing with some of my girlfriends. እናቴ ከጓደኞቼ ጋር እየተጫወትኩ ጁዋጅዌ አይ ቲንክ እየተጫወትኩ እያለ እናቴ ወደኔ መጣች። ከሴት ጓደኞቿ ጋር እየተጫወተች እያለ she called me ከዛ ጠራችኝ and I went to her ሄድኩኝ not knowing what she wanted to do me ምን እንደምታረግብኝ ሳላቅ ስትጠራኝ ሄድኩኝ አለች። she caught me by the hand and made me stand at the door of the house. ከዛ በኋላ እጄን ይዛኝ ጎትታኝ ወሰደችኝና ወደ ቤቱ በራፍ ላይ አቆመችኝ። I was breathless ምንም ትንፋሽ እንኳን መተንፈስ አልቻልኩም ነበር። and when my breathing became all right ከዛ በኋላ ትንፋሽ ሲመለስ she took some water and rubbed my face and head with it ከዛ በኋላ ውሃ ፈሰሰችና ፊቴንና ጭንቅላቴን አጠበችኝ አሻሸችኝ። then she took me into the house ከዛ ወደ ቤት ውስጥ አስገባችኝ። there in the house I saw an Ansari woman who said best wish and Allah's blessing and good luck ከዛ በኋላ አንዲት የአንሳር ሴት ነበረች እሷ መልካም ምኞቷን ተመኘችልኝ። then she interested me to them and they prepared me for marriage ከዛ በኋላ ለጋብቻ አዘጋጁኝ። unexpectedly በማይጠበቅ ሁኔታ Allah's apostle came to me in the afternoon ከዛ በኋላ ማታ ላይ ከሰዓት በኋላ የአላህ መልእክተኛ በማይጠበቅ ሁኔታ መጣ። and my mother handed me over him ከዛ በኋላ እጄን ለሱ አሳልፋ እናቴ ሰጠች። and at that time I was a girl of 9 years old እንደዚህ ትንፋሿን እያቆራረጠ ወስዶ በ9 ዓመቷ ወሲብ አደረጋት። አሁን look ምንድነው ያለችው? ምንም እንደሚደረግብኝ ሳላውቅ ሰጥተውኝ አንጠልጥሎ ሰጥተዋታል ስል አንደንቆሮ እንደዛ አይደለም አለኝ። ምንም ሳላውቅ እኔ ነኝ ያለችው እኔ ነኝ ያልኩት እሷ ነች ያለችው። knowing what look I went to ይታያችኋል I went to her not knowing what she went to do እንደዛ ነገር anyways ምንም እንደሚደረግባት እንኳን ሳታውቅ አንጠልጥለው የሰጧት እኔ ነኝ እንደ የሰጧት እኔ ለምን ትሰድባለህ? ምን እንደሚደረግብኝ ህፃን ልጅ ከመሆኑ አንፃር ጅዋጅዌ ከህፃናት ጋር እየተጫወተች ጠራቻት።
እያሮጠች ዛት ሄደችና በር ላይ ቆመቻት። ትንፋሿ ልቧ ሲመታ በውሃ ፊቷን አበሰቻት። ከዛ አንስተው ሰጧት። ምን እንደሚደረግብኝ እንኳን ሳላውቅ ይሄ ሽማግሌ መጣና ወሰዳት 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 ወሰዳት። የወሲብ ጉልበት ያለው ሽማግሌ ወሰዳት። ምን እንደሚደረግባት ማታቀል ልጅ ከዥዋዥዌ ላይ አንስተው ልብ ምቷ እያለች በውሃ ፊቷን አበሷት። የ30 ዓመት አይሚን የ56 ዓመት ሽማግሌ ወሲብ ሊያደርጋት ወሰዳት ወሰዳት ወሰዳት። ፌሚኒስቶች ይሰማችኋል አላችሁ? ትንፋሽ ያጥራችኋል። እናንተም እንዳይሻ ከስዊንግ እንትኑ ላይ ከዥዋዥዌው ላይ ስትወሰድ ለትዳር ስትወሰድ እንደነበረው ትንፋሽ እንዳጠራት ሚያስጥላት አጣ እንደሰጧት ለዛ ልክ ላውሬ እንደመስጠት ነው። ለዛ እንደሰጧት ፌሚኒስቶችም ይህንን ፓርት አንስተው ለመሞገት ትንፋሽ ያጥራቸዋል እንዳይሻ። ዳስ ዋይ ኦልዌይስ አኪዝ የሚያደርጉ ክርስትና ነው። ክርስትናን የሚወርሱት ክርስቲያኖችን ነው የሚያሳድዱት። ምክንያቱም ፕሮሰስ የምትደረገው ባጋንንታዊ መንፈስ ከሆነ ተቃውሞ ሁሉ ክርስትና ሊሆናል። ይህንን አታይም፣ ብታይም እንዳላየ ታልፈዋለህ። ይህንን አሁን ፈቅዳ ወዳ ነው የሚሉን። ይኸውልህ ሰማኸኝ፣ አንደኛ ለቃላት አደብ ይኖረው። ምን ተናገርኩ? ስተት አንድ ጥራ አደብ ይኖረው። ሁለተኛ ደግሞ አንድ ጥራ የተናገርኩ ስተት የ58 ዓመት ሽማግሌ ምናምን እያልክ እያንቋሸሽክ እየጠራኩ ነው። የ58 አላልኩም፣ የ56 ዓመት ሽማግሌ አታሳሱ። አደብ ይኖርህ። ተው በቃ ስተው። የ56 ዓመት ወጣት ልበለው? ወጣት ነው 56 ዓመት ሰው። ይኸውልህ ልንገርህ፣ ቆይ ሙሐመድ ወጣት ነው። የ56 ዓመት ጎረምሳ ልበለው? ቆይ ሙሐመድ እየሸናህ ነው፣ በአፍ እየሸናህ ነው። ተው ስድቡን ተወውና ሙሐመድ የ56 ዓመቱ ላይ በ56 ዓመቱ ጎረምሳ ነው ጎረምሳ ነው ወይንስ ሽማግሌ ነው የሚባለው? ከ9 ዓመት በቃ ስታስተምር ይኸውልህ ልንገርህ፣ አሁን አታልቅስ አትበል። ልንገርህ፣ ጥበቡን ልንገርህ ማስተማር ከቻልክ ማለት ነው። አንተ ጥበብ አልነግረኝም። ጥበብና የሰጠኝ ክርስቶስ አለ። የጥበብና የእውቀት መጋዘን የሆነ ክርስቶስ አለ። እውቀትና ጥበብን የሰጠኝ አንተ አይደለም። ጥበብ የምትሰጠኝ የእውቀትና የጥበብ ግምጃ የሆነ ክርስቶስ ለእኔ ሰጥቶኛል። ሊመክሩኝ ይሞክራሉ። ደግሞ እኮ ወይ ቀል የ6 ዓመት ልጅ ማግባት ጤናማ ነው ብሎ ሊመክረኝ በዛው መጣ። ቅድም ያለውን እንትን እኮ ነው አቮይዲንግ ዘ ኢሹ ፋላሲ። ኢሹን አቮይድ ታደርግና ሌላ ቶፒክ ውስጥ መግባት። ቅድም ፈቅዳ ወዳ ነው የተሰጠችው አይደለ? ናሄ ምንም ሳታት ተገዳ ነው። ትንፋሽ አጥሯት ተጎትታ ነው የተሰጠችው። ሲሰድቡኝ ነበረ። መረጃ ሲመጣ ደግሞ የማስተማር ጥበብ እናስተምር ይለኛል። ኦኬ ቃላት ስተሃል። ምን ተሳሳትኩኝ? የ58 ዓመት ብለሃል። ኖ የ56 ዓመት ነው ያልኩት። እሺ ይቅርታ። ታዲያ ምንድን ነው ጥፋቱ? ለምን ትሰድበኛለህ? እኔ እኮ ምንም የሳትኩት የለም። ከምተነፍሳት ውጭ ስህተት አልናገርም ማለት ቢከብድም በተቻለ የሚመጠን ስህተት አላወራም፣ ውሸት አላወራም። ኤኒዌይስ ቀጥል። ክርስቲያን ርብቃና 3 ዓመት ነው የምትለው ናግባና እኛ ፊት አውራው። ይሄን ቃል እኛ ፊት ናና ድፈርና አውራው። ኡስታዞች እንደዛ እንደሚቀጥፉት ና እኛ ፊት ግባና ና እኛ ፊት 3 ዓመት በለን። ርብቃ 25 ዓመቷ ነው። 25 ዓመቷ ላይ ነው ያገባችው ይስሐቅን። ኤኒዌይስ ይፋር አቤት ባራ መጣ አገናጋር ነው አይግደል
መልካም ሙስሊምና ክርስቲያን ክርስቲያን አለ ነገሩ የሮብራት ምጫ ተኮፈርቱ ወዴተኒ ምጫ ተኮነፈራ ሙስሊም ላይ የሮብራ አከገሉ ሉክ አይሻ የ6 ዓመት መሆኗ ብቻ አይደለም ዋና ቶፒካችን። እሷ ላይ ብቻ ስታክ አታደርጉ። በቢሊየን የሚቆጠር ሙስሊም ስቲል ይሄንን መተግበር እንትን ተፈቅዶለታል። ለዛ ነው ስቲል አሁንም እንዲተገብር ሐዲሱን አንዴ ክፈትልኝ የኔን ሱና ተከተሉ ስላለ ማለት ነው። ኤፎይ ጅፋር ጅርታ ጅራይ ጅፋር ወይ ነናጋ ነጋ ሲፋቱ አከም አሜን ነስኔ ፍለ ነጋ ደገለተዋቅ ኦኬ ሙጫናት ፊዶ ማለት አመንታሳ ሙስሊም ኦኬ በሩምሰ ክርስቲያን ማበር ባደሞሬ በረቹ በርባዴ ለመተሙ ጋፊ ገረገራን ከበደ አከዳገፈቱ ፈና ፌር ያኔ ሮብራፍ ኦኬ አስሌ ድፉኒ ደንዳ ፎሎ ነጎዲቲ ሰና ቦዳ በርሱታ አፋን ኦሮሞ ነምኒ አፌራፊ ሰና ቦዳ ከራ ቴሌግራም ብራቹ ደንዳ ኦኬ አነ ፎሎ ነታሲቲ ከራ ከሰሲ ዱብሳ ሰና ቦዳ ከራ አፋን ኦሮሞ ትኒ በራታቹ በርሱ ነው አንትረኔ ፎሎ ሲጎዴራ እንዴት አያት ይፋር ነምኔ ኦኬ ባቃቃ ዱብሳ ወይ የሮብራፍሞ ጉያ በርባዴ ጋፊ ስና ጋፈቱ ቶሎ ሰገደን ኮንጅራ እንጀራ እንደጋማ አያት ማልጀድ ሙጭቺ በሩንሰ ክርስቲያኑ ማብራቹ በርባዳ ጀቻራ ዋንቴፊ ከራ ከሰና ዱብሱ ሳን ዱብሳቹ አበረቱ እሺ ታለ አይ እሺ ቀጥል ክርስቲያን እሺ ቀጥል ክርስቲያን ቀጥል ምንድነው ጦጣውን እንደ ክርስቲያን ኦኬ አው መድረኩ ለእናንተ ትቼን እሺ ምን ይላል የአላህ መልእክተኛ ሙሐመድ ማለት ነው ምን አለ ጋብቻ ከኔ ሱና መካከል ወይም ደግሞ ከኔ ሱና መካከል አንዱ ነው አለ marriage is a part of my sunnah and whoever does not follow my sunnah ሱናዬን የማንም የማይከተል ሰው ቢኖር has nothing to do with me ከኔ ጋር ምንም ነገር የለውም ብሎ ተናግሯል ከኔ ጋር ምንም ነገር የለውም ኢማጂን አይሻን ያገባት መሐመድ በ6 ዓመቷ ነው ወሲብ ያደረጋት በ9 ዓመቷ የ30 ሰው የወሲብ ጉልበት ነበረው በጣም በሚያሳዝን ሁኔታ አይሻ ደግሞ ህይወቷን በሙሉ እንዴት እንደኖረች በቀላሉ ለመረዳት ሱራ 33 ቁጥር 53 ላይ የነብዩን ሚስቶች መሐመድ እንኳን ከሞተ በኋላ ማግባት እጅግ በጣም ከባድ ኃጢያት ነው ብሎ ቁርአን ይናገራል መሐመድ ሲሞት አይሻ 18 ዓመቷ አካባቢ ነበር አይሻ የሞተችው ደግሞ ወደ 61 አካባቢ ዓመት ነበር ስለዚህ ወደ 45 ዓመት በላይ አይሻ ምንም የትዳር ህይወት አልነበራትም በ18 ዓመቷ ነው የሞተው እሷ ከዛ በኋላ 45 ዓመት ያክል ኖራለች ነገር ግን አይሻ የማን ሚስት ከዛ በኋላ አልነበረም ለምን በቁርአን አስተምሮ ያ አያ የወረደበት ያ አንቀጽ የወረደበት ምክንያት የሙሐመድ ሚስቶች ሙሐመድ ከሞተ በኋላ ማግባት እጅግ በጣም ከባድ ኃጢያት ነው የሚለው የወረደበት አንድ ሰው ምን ብሎ ተመኝቶ ነበር መሰላችሁ ተፍሲሮችን ስታዩ ኡበይዱላህ የሚባል ሰውዬ ሙሐመድ ከሞተ በኋላ አይሻን ሊያገባት እቅድ እንደነበረው ሙሐመድ አወቀ ከዛ በኋላ አላህ ከሰባተኛው ሰማይ ይሄንን መገለጥ ይዞ መጣ ምን የሚለው የሙሐመድ ሚስቶችን የሚያገባ እጅግ በጣም ከባድ ኃጢያት ሰራ ነብዩ ከሞተ በኋላ ማለት ነው መጽሐፍ ቅዱስ ሮሜ ምዕራፍ 7 ላይ ብታነቡ ባል ከሞተባት አንድ ሴት ከዛ በኋላ የወደደችውን ልታገባ ነፃ ነች ብሎ ይናገራል ስለዚህ ባሏ ከሞተ ነፃ ነች የወደደችውን መርጣ ማግባት ትችላለች በእስልምና ግን የሙሐመድ ሚስቶች ሙሐመድ ከሞተ በኋላ ማግባት አይቻልም ቪክቲም ነች ይቺ ህፃን ልጅ ተጎርታለች ህይወቷን በሙሉ ተጎርታ ያሳለፈች ህፃን ልጅ ነች ይሄንን ሱና ደግሞ ተከተሉ ብሎ ሙሐመድ ይናገራል ይሄ ሱና ነው ማለት ሱና ማለት ትርጉሙ ምንድነው የሙሐመድ የቀሸሙ ተግባራትን መፈጸም ነው
ህፃን ልጅ ማግባት ነው ኢባዳ ነው ይላሉ ሙስሊሞች። ትዳር ኢባዳ ነው ይላሉ። የ6 ዓመት ህፃን ልጅ አግብቶ ወሲብ ማድረግ ኢባዳ ነው? ማታፍሩ ከሆነ ሙስሊሞች በዚህ ግቡ በዚህ ላይ ማፈራቸው እኮ ኖርማል ጭንቅላት ኖርማል ሂዩማኒቲ ስላላቸው ነው ሙስሊሞች። አፎይ እንደዚህ መሸማቀቃቸው መረበሻቸው መሐመድ የ6 ዓመት ህፃን ልጅ አገባ ሲባል ማፈራችሁ ኖርማል ጭንቅላት እንዳላችሁ እንረዳለን። ግን አፍራችሁ ብቻ አትቅሩ። ከዚህ ሰይጣናዊ አስተምሮ ውጡ። የ6 ዓመት ህፃን ልጅ አግብታችሁ ወሲብ አድርጎ የሚል አካል ካላችሁ ሂድ ወደዛ አንተ ዲያብሎስ ብላችሁ ከዚህ አካል ሽሹ፣ መሸሽ አለባችሁ። ስለዚህ ይሄንን ነገር መቼም እንዳትለምዱት። ኖርማል አይደለም፣ የመጨረሻ ቆሻሻ ተግባር ስለሆነ ፔዶፋይል ስለሆነ ህፃናትን ለወሲብ መመኘት እጅግ በጣም አስቀያሚና አጸያፊ ስለሆነ ማለት ነው። ሚዩት አድርጌ ሳወራ ዝም ትለኛለህ እንዴ? ጨርስ ብዬ ነው ጨርስ። አይ ችግር የለውም። እንዲህ ነው። ኤሬስ ኮመንት ተቆጣጠሩ። ኮመንት እንትን እያልኩ ነበረ። ኮመንቶች ስድቦች ነበሩ። ኮመንት ገስ ተቆጣጠሩ። ፕሪንስ ስም ሰጥቼሻለሁ አለሽ። ፕሪንስ የቱርክ ትንሽ እያስቸገረኝ ነው። ቆይ የሆነ ቪዲዮ አሰማችኋለሁ። ኮመንት እያደረጋችሁ ኤሬስ ሲፈን ሙሉ ቀን Wayya nagaa waaqayyo isiniif haa baay'atu. አሜን አሜን። Bagattiin siin gahe anillee ortodoksiidha garuu dhaggeeffachaa hin jira malee jala taa'e. Galatoomsi. ምንድን ነው ክርስቲያን ከሙሐመድ ሱና ተከታዮች ውስጥ አንዱ ግለሰብ ነው የ7 ዓመት ህፃን ልጅ ያገባ ማለት ነው። ይሄን ሱና ተከተላላችሁ? ይሄን ቆሻሻ አስተምሮ ይሄን ቆሻሻ ተግባር ሰይጣናዊ ተግባር ታረጋላችሁ ሙስሊሞች? ሪሊ ማለት ኖርማል ነው? ደግሞ በጣም እኮ የሚገርመው ነገር ሙሐመድ ሁሉንም ነገር ፈጣሪ የነገረውን ቢሆን እንጂ አንድም አያደርግም ብለው ይናገራሉ። ይሄንን እንዲያደርግ አላህን የነገረው አይሰማም። እንትኑ አይሰማም። ከፍታ ከሆነ እኛ አይደለም አክቹአሊ አረብኛ ነገር ነው። አዳምጡትና ሜቢ ወይ ሌላ ቆይ ያሳያችኋለሁ። ቀጥሉ። እና ዋና ፖይንታችን ሙሐመድ የማድረጉ ብቻ ሳይሆን የኔን ጋብቻ ሱና ማይከተል ሙስሊም አይደለም ማለቱ ላይ ነው። እና ሙስሊሞች እኮ በዚህ መስፈርት መሰረት በብዙዎቹ አልተከተሉም እኮ የነብዩን ሱና አፍርሰዋል። የነብዩን ሱና አፍርሰዋል፣ አልተከተሉትም። ስለዚህ ሙስሊም አይደሉም ማለት ነው እኮ ከእስልምና ውጭ ናቸው። ወገኖቼ ዘመዶቼ የነብያችሁን ሱና እንዴት ነው እሱ አፈርሳችኋል እኮ የኔን ሱና የማይከ የኔ ግፉ አስባለሁ። በኢየሱስ አስቡት፣ የሰውየውን እዚሽ ጋር ራቁቱን ሲቆም እንደዚህ ማለት እኮ ነው። በቃ የ56 ዓመት የ6 ዓመትን ማለት እንደዚህ እኮ ነው። ይሄንኛውን ደግሞ 56 አይሆነውም። የ56 ዓመት ለ6 ዓመት ኦልሞስት እንደዚህ ማለት ነው። ሙሐመድ እናንተና ስታመጣው በኢየሱስ አንተ እንደዚህ ማለት ነው። እነዚህ እንኳን ለመሳም እንኳን ያሳሳሉ እኮ በእናት የ6 ዓመት እና የ54 ዓመት ስትሰራው እንደዚህና እንደዚህ ማለት ነው። እቺ አሁን ከ6 ዓመት 10 ዓመት ይሆናታል እንደዚህ ስታሰራው። ጭራሽ አይሆናቸውም። 5-6 ዓመት ራሱ ይሆናቸዋል። 6 ዓመት ማክሲመም እንኳን 10 የ56 ዓመት እንደ 6 ዓመት የቀድሞውን መልሰው እስኪ የኡስታዙ የዛችኛው በእንትን ስለተሸፈነች እንጂ በሂጃብ ሲሸፈኑ እንትን ያደርገዋል። አሁን ስለማታስታውቅ
አረብኛው ፈተው እስኪ ኢንተርኔት ነው ኦኬ 7 साल की बच्ची ने लगाव लिया हुआ है, जाम लिया हुआ है, बुर्का लिया हुआ है, तो मुझे ये लगा कि यार इनके वालिदैन को मैं समझाऊं कि 7 साल की बच्ची को आपने क्यों ऐसे खामखा इसको इस तरह किया हुआ है, बस दुपट्टा ले और बाकी ले। मुझे लगा कि इसके खानदान के लोग ना बहुत ज्यादा सख्त होंगे, बड़े रिलीजियस होंगे, बहुत कंजर्वेटिव होंगे। तो खैर मैंने कोई बात नहीं की क्योंकि किसी की जाती जिंदगी को मुदाखलत में करने की जरूरत नहीं। बच्ची को मैंने एग्जामिन किया, जो उसके प्रॉब्लम थे वो सारे उसको एड्रेस किए। तो मैंने हल्का सा इशारतन ये कहा कि जिसको वो करे ይሄን አሁን እንዴት ብሎ ነው አሁን ልብሷን አውልቆ ሰውዬ ራቁቷን ፊቱ የምቆመው? ሊያጥባት እኮ ነው የሚመስላት ወለ ማለት ነው። ከቤተሰቦቿ ሰውነቷን ገለዋ የሚያጥቡ ገና ገዛ አልወጣችም እኮ። ሰውነቱስ እንዴት ለዚች ህፃን ልጅ ይሞቃል? ራሱ በጣም ነው የሚገርም በእውነት። ወንዶች ኢማጂን እስኪ ወንድ ሆናችሁ ጭንቅላታችሁን አስቡት እስኪ። ማለት ሰውነታችሁላ እንዴት ነው ለእንደዚች አይነት ህፃን ልጅ? ኧረ በስመ አብ አይሮን ምን አይነት ሰይጣናዊ ነገር እንደሆነ በቀላሉ በመረዳት ትችላላችሁ። ከዚህ ማለት ሙስሊሞች ይሄን ነገር ሙሐመድ ያደረገውን ነገር እናንተ በአይነ ህሊናችሁ መሳል ትችላላችሁ። አንዲት የ6 ዓመት ህፃን ልጅ ሰውነቷን አወላልቃችሁ ከዛ በኋላ እሷን ወሲብ ለማድረግ ደረሰች አልደረሰች እያላችሁ ተጣጣባብቃችሁ 9 ዓመት ሲሞላት እሷን ወሲብ ስታደርጉ በአሸንጉሊት የምትጫወት አሸንጉሊቷን ስትጎትት የነበረች ህፃን አግብታችሁ ወሲብ ለማድረግ ሱሪያችሁን ቀበቷችሁን ስትፈቱ ያን ጊዜ አስቡ። እንደዛ የምታደርጉ ከሆነ ሰይጣን ነው እየነዳችሁ ያለው ጭንቅላታችሁ ውስጥ የተቀመጠው ሰይጣን ነው እንጂ አምላክ አይደለም። ወይም ደግሞ ከፈጣሪ ከሀያው አምላክ የተላከ ነብይ አይደለም። እየተጫወተባችሁ ያለው ሰይጣን በእናንተ ውስጥ ገብቶ እየተጫወተባችሁ ነው። ለዚህ ለ6 ለ9 ዓመት ህፃን ልጅ ወገባችሁ የሚፈታ ሰዎች እነዚህ ህፃናትን ለወሲብ የሚነሳሳላችሁ ሰውነታችሁ ሰዎች ካላችሁ ሙስሊሞች የሚጫወትባችሁ ሰይጣን ነው። ከዚህ ሰይጣናዊ ተግባር ደግሞ ውጡ። ያ ፕሪንስስ በ9 ዓመት አልተዳርሽም ነበር? በ6 ዓመት ሰፈር እንዴት ነው? አመልጠሽ ነው? በዚህ ኢትዮጵያ ባይዘው ማዘር በ13 ዓመት ነው እኔን የወለደችው። 13 እኮ ይሻላል እኮ አትሊስት እኮ 13 እኮ ሄዷል። 9 ዓመት እኮ በጣም በጣም ነው ያገባችው። እሷም በ9 ዓመቷ ነው ያገባችው። ስለዚህ አሁን በ9 ዓመትሽ ነው አንቺ የምትድሪው ማለት ነው። መቼ ማይፈጠው ስላለፈኝ በ9 ዓመታችሁ እንድድሩ ባይዜ አሁን ፓኪስታን እና ወደ አፍጋኒስታን ምናምን ይሄ ኖርማል ነው። ኢትዮጵያ እንደዚህ ነው እንጂ እንደዚህ ሀገራት ላይ ኖርማል ነው። አሻ ሰላም ነው አላ አልহামዱሊላህ። መልካም የነብዩ ሱና ተከታያለሽ? እናንተ ራሳችሁ እንኳን አታውቁም። ስለ ሙስሊም እምነት ምን አገባችሁ? ሁሌም እዚህ ውስጥ ገብታችሁ የሚታወሩ ስለ እምነታችሁ ማናቀው ማን ለሙስሊም ተቆራቋሪ ያደርጋችሁ እናንተ? ስለ እምነታችሁ ምን ማናቀው? ምን አገባ? ስለ እስልምና ምን አገባ? ስለ አንተ እምነት አትማርም እንዴ? እስልምና አንተ ሰዋይነት ስለ እስልምና እኮ አያገባህም። ስለ ራስህ እንኳን አታውቅም። አይሻ ስንት ዓመትሽ ነው? አያገባህም። ስለ እድሜ ምን አገባህ? ምናልባት ሙሐመድ አይሻን በፈጣበት እድሜ ሄደነሽ ወይንስ ማለት በሞተበት? አያገባህም እኮ ነው የምልህ። አያገባህም። ስለ እስልምና እኮ አያገባህም። ስለ ራስህ ብቻ ይወቅ። ስለ ራስህ እንኳን ብትጠየቅ እኮ አትመልስም። አንድ ፍሪ ስለ እስልምና ብቻ እኮ ነው የምታቦካውልህ። ምን አይነት ሰው ነህ አንተ? ግን አታድግም። ስጠየቅ ማልመልሰው ምንድን ነው ማልጠየቅ? ስጠየቅ ማልመልሰው አያገባም። ስለ እስልምና አያገባህም። ራስህ ስጠየቅ ማልመልሰው ምንድን ነው? ማን ተቆራቋሪ ያደረገ? ስለ እስልምና ራስህ ስጠየቅ ማልመልሰው ምንድን ነው?
ስለ እስልምና እኮ እኔ አያገባህም እልሃለሁ። አያገባህም አንተ ያገባኛል። ምን አገባህ ስለ እስልምና? እሺ እናሳይሽ። ለምንድን ነው የሚያገባ? ላሳይሽ። በጣም ሌላ አሸንዳ የለህም? ሌላ ወሬ የለህም? አሸንዳ ጋር እየደረሰ ነው፣ ወደፊት ይደርሳል። ያለፈው አሸንዳ በደንብ ተከብሯል። ሁሌ እኮ አንተ ስለ እስልምና አይ ስለሚያገባኝ ነው። የሚያገባኝ ደግሞ እንዴት ነው እሱ 9:29 አንዴ ከፈተው ክርስቲያን ቁርአን። ምን አይነት ክፉ ሰው ነህ አንተ? አንድ ያውልሽ እንደዚህ ይላል። እነዚያ የመጽሐፉ ሰዎች ከተከተሏቸው እነዚያንም ካላና መንጨ እኔ እኮ አያገባህም እያልኩ እኮ ነው። አልሰማህም? አያገባህም። በ5 ዓመት ያገባው በ10 ዓመት ያገባው አያገባህም እኮ ይሄ ምን አይነት 5 ሰው 10 ሰው ቁጭ አድርገህ ስለ ነብዩ መሐመድ እንዴት ታወራለህ? አዳምጪ። ሁሌም ማወራው ለምንድን ነው እሱ ሃይማኖትሽ ሁሌም አዳምጪ። ቁርአንሽ ውስጥ ስሜን እየጠራ ሁሌም መስጊዱ ስለምሰድብኝና ስለምረግኝ አዳምጪ። ምንድነው ያዳምጪ? ቁርአንሽ ነው የተከፈተው። በአላህ ቃል አትፈሪ፣ ይነበብ ቁርአን። እኛ ሳንሰድብ አንተ ነህ መተነታችን ውስጥ ገብተህ የምታወራ። ምን አገባ? ይነበብ ነው ያልኩት እኮ ነው። አያገባም። ስንት ተመልሶልሃል እኮ ይሄ ሁሌ እኮ አንድ ነገር ብቻ ነው የምታወራ። አይሻ አላህ ምን አግብቶት ነው ክርስቲያኖችን ቁርአን ውስጥ የሚሳደበው? ለምንድን ነው የሚሳደበን? ለምንድን ነው የሚያወራው ስለኛ? ምን አገባው? ሙሐመድ ምን ስለ ፈጣሪ ስታወራ ማን ስለሆንክ ነው ስለ ፈጣሪ የምታወሩ? እናንተ ትምህርታችሁን ተማሩ፣ ከኡስታዞች ጋር ቁጭ ብላችሁ አውሩ። ካላስ ሙሐመድ እንዲህ አለ ሁሌ እኮ አንድ ነገር ነው የምትጠይቀው። ሁለት እኮ አንተ አይሻ አንድ ነገር እኮ ነው የምትጠይቀው። ምንድነው አይገባህም? እንዴ ስነግሩ ሁሌ እኮ ይመለስልሃል። አይሻ እንዴት እናረጋሃለን? በቃ ያው ለ1500 ሰው ምን አይነት የተረፈው መልስ አስረጃቸው። እኔ አይገባም ነው አንተ 5 ሰው ቁጭ አድርገህ 10 ሰው ቁጭ አድርገህ ስለ አንድ ነገር ብቻ ነው የምታወራው። 1500 ሰው ማለት አዎ ያገባህም ስለ እስልምና 1500 ሰውንማ ቢያንስ አሸምጥጭን 1500 ሰው እያለ 10 ሰው ቁጭ አድርገህ ሁሌም ስለ አይሻ ነው የምታወራው ትለኛለች እንዴ? ስትምሽ ስለሆነ አንቺም ስለምትወጁ መልሱንም ስለምታቂው አሁን ቀጥይ፣ መልሱን አስረጅን። እሺ ደባሪ ሰው ነህ። እኔ አሁን ቁጭ ብለህ ስለ አንድ ነገር እኮ ብቻ ነው የምታወራ። ነገም ትጠይቃለህ። እሺ መልሽልን። እንዴት እናርግ? እሺ መልሽልን አይሻ። ያው የእውነት ነው የምልሽ አይሻ። የእውነት ነው አንተ መልሰው አይገባህም። ስመልሱልህ እንዴት ልላርግ? አይሻ እውነት ነው አይገባህም እኮ ሁሌም እኮ ይመለስልሃል። አትሰማም? እንዴት እናደርግሃለን? የሰውነት እኮ ክብር አለው። የሰው እኮ እምነት እኮ ክብር አለው። እስቲ ትንሽ ለሰውና ልጅ ክብር ይኖርክ። አያገባህም። ስለዚህ በ5 ዓመት አገባች፣ በ3 ዓመት አገባች። ለምን ነው የምነግርህ? ሁሌ እኮ ይነገርሃል። አይገባህም እኮ አይገባህም። ሁሌ የሚነገርሃል መልስ አይደለም አይሻ። ለምን ነው የምነግርህ? መልሱ አንቺንም አታውቂውም። እኔ እኮ አትሳደብ። እኔ እኮ አትማር አታስተምር አላልኩህም። አትሳደብ፣ ሁሌ አትሳደብ። እዚህ ላይ ቁጭ ብለህ ስለዚህ ወቅ መጀመሪያ ክርስትና ምን እንደሆነ እንኳን አታውቅም እኮ። ኧረ ተይ አይሻ ወይ ጉዴ! ምን አይነት ሰው ነህ አንተ? ለራስህ ክብር ይኖርክ፣ ለሰው እነሱ አይሆን እንደ ነብዩ ሸራፋ። ለራስህ መጀመሪያ ራስህን ክብር ቢኖርህ እኮ ሰው አይሰድብህም። ስተክላህ ለአዚም ምን አይነት አውሬ ነህ አንተ? አይሻ ምን የሰውነት እኮ ክብር አለው። እኛ እኮ የሰውነት አነካም። አንተ ነው የምትጠራን እንጂ ምን አድርጊ ነው የምትይን? ከኛ እምነት ላይ ውረድ። አያገባህም ስለ እስልምና። አልወጣሁበትም። እኔ እናንተ ምን አለኝ? አልወጣሁበትም። ግን አትሳደብ። እዚህ ላይ ቁጭ ብለህ ከነፍሳችን ላይ በላይ እኮ የምንወደው ነብያችን እየሰደብህ እኮ ነው አንተ። ምን አይነት ሰው ነህ አንተ? ምን ብዬ ተሳደብኩ? ምን እያወራህ ነው አሁን? ምን እያወራህ ነው? ምን ብዬ ተሳደብኩ? እሺ ሙሐመድ የት አንተ? ክርስቲያኖች እንዳለው ወጥቶ እስልምናን ሲይዙ አንተ የት ነህ? ያኔ ለምን እነሱን አታስተምርም? ለምን እነሱን አትከለክልም ነበረ? ነብዩ እንዲሆነ እዚህ ላይ ቁጭ ብለህ አንድ ነገር እኮ ብቻ ነው የምታወራ። ስንት አይነት ኢዴት አለው እናታችሁ ኢየሱስ። ይሄንን ጭንቅላት ቢኖርኝ ማርያምን አልታገሰውም፣ ቆርጬ ጥለዋለሁ። የምር በጣም ነው ስፖሪንግ። በጣም እኔ እንደዚህ አይነት ጭንቅላት ቢኖረኝ እቆርጠዋለሁ ወላ ይመስለኛል። በእኔ ትዕግስት አስበዋል። እንደዚህ አይነት ድድብና ቢኖረኝ ሙስሊሞች ጌጥ ነው ያለው አንገታቸው በላይ ያለው። ይቺ ልጅ በነገራችን ላይ በህልሟ ደጋግማ አይታ ነው የሚሆነው እንጂ በሰላም እንደዚህ የተናገረች አይመስለኝም።
ናይትሜር ሆነባት ነው እፎይ። ያ አስተምሮታችሁ ነው ባይዘይ የተወራው አስተምሮታችሁ ነው። የተነሳው ሐዲስ ነው፣ የተነሳው ቁርአን ነው። እሱ እንደዚህ ረፍት የሚነሳችሁ እናንተ ስለማታነቡ ስለማታውቁት እዛ መስጊድ ስለሚዋሿችሁ እውነት አይነግሯችሁም። እስኪ ሙሐመድ አይሻን በ6 ዓመቷ አግብቶ በ9 ዓመቷ ወሲብ አደረገ የሚል መስጊድ ላይ አርብ ይንገሯችሁ። እዛው ከሰገዳችሁ በኋላ ትወጣላችሁ፣ በዛው እዛ መስጊድ ድርሽ አትሉም ድጋሚ። እናንተ ግን አታውቁትም፣ ይሸውዷችኋል፣ ያጭበረብሯችኋል። የዋሃብያ ታርጋው ደግሞ ውሸት ነው። በተለይ ዋሃብያዎች ማለት ነው።